ቃልቻ ስናይ ብድግ እንል ነበር ድጋሚ ማፍረስ ፈልጋለሁ አይጠቅምም አንተ ራሱ ችግር ውስጥ አንተ ሌላ ችግር ልጨምር አንተን በሰውነት እንዳልቀበል አድርገኛል አንተ ድንገት ትናንትና መጣ ጋዲዝም 5 ችክራ ምናምን ስላልክ ሰው ይለወጣል ብለህ እንዳታስብ ይው ለጆሮ ሁለት ጆሮ የተፈቀደልን እንድታደምጥበት ነው አይ አንተ አታዳምጥም እንዴ አንተ ስለመኮነን አንተ እንዴት ነው ጆሮ የሚሰራው አንጀቱን ዘርግፈለት እጅ ለህግ ትሰጣለህ ሄደ የተድላ ሐሳብ አይጠቅምም እርጉም ከተባለ እንደውም መጽሐፉን ወርጉ ብዙ ሰው ያሳሳተ ቅዱሳት መጻሕፍት አትኮንን ሙሉ ለሙሉ በቃ አይጠቅምም ሃይማኖት ሴት ልጅ ከመድፈር ካላተረፈ ምንድነው ጥቅሙ የመንግስት የመሆን እድል ቢያጋጥመኝ የመጀመሪያ ስራዬ የሃይማኖት ተቋም ነበር ማፈርሰው አውሬ አንሆን አላሁ አክበር ብለንም በስመ አብ ቅዱስ በጌታ በኢየሱስ ስም አለም በክላሽ ነው የምንዋጋው የሰይጣን ነው ቀቅሎ ነው የሚበላቸው ፖለቲከኛ ለምን አትሆን ማስቆማት ጴንጤ አይደንም ብዬ ማምን ሰው ነው ለምን እግዚአብሔር ነው መልአክ ልኮ የሚቀስፈኝ እሱን እግዚአብሔር አላቀውም አያቀኝም አቅመቢስ ነው ከኔ ያንሳል እኔ የምቀበለው እኔ የምጥለው አልችልም ያንተ ሙሉ ወንጌል ከብሎኬትና ከሲሚንቶ ነው የተሰራው ላላመነ ሰው ደግሞ ማብራሪያ አያስፈልገውም ሽንገላ ነው ሰላም ጤና ይስጥልን ውድ የኒቤሩ መልቲሚዲያ ቤተሰቦች እንደምንከረማችሁ ይህ በኒቤሩ መልቲሚዲያ የተዘጋጀ የሚቀርብላችሁ ሌላ ገጽ ፕሮግራም ነው ዛሬ ከዚህ በፊት የቀረበውን የጋዲዝም መስራች ሚስተር አርአያንና አቶ ተድላን ይዘን መተናል ከናንተ ሲነሱ የነበሩ ጥያቄዎችና ሐሳቦችን ዛሬ ለሁለቱም አቀርባለሁ ከሱ በፊት ግን ሌላ ገጽ ዋና ፐርፐዙ ዋና ዓላማው የሃይማኖትንም የሃይማኖተኛንም ሌላኛውን ገጽ ማሳየት ነው አገራችን ኢትዮጵያ ምን ትመስላለች ሃይማኖት ምን ይመስላል የሚታየውና የሚወራው ብቻ ሳይሆን የማይታይና የማይነገርለት ግን ሌላኛው ወይም እንደ ባክቦን ያለውን ፓርት ምን ይመስላል የሚለውን ማሳየት ነው እና እዚህ መታችሁ ወይም ኒቤሩ ላይ መታችሁ ወይም ሌላ ገጽ ፕሮግራም እየተከታተላችሁ እንድንመናፈስ የምትፈልጉ ሰዎች ካላችሁ ሐሳባችሁን ቀይሩ አንሰብስክራይብ አድርጉ ኮሜንትም አጻፉ አለማየትም ትችላላችሁ ምክንያቱም እኛ የማንንም አቋም ለመደገፍ ወይም ደግሞ የማንንም አቋም ደግሞ ለመንቀፍ አይደለም እንመጣው ያላየነውን ገጽ እየፈለግን ያለ ነው በዚህ ፍለጋ ውስጥ አብራችሁ መካተት ትችላላችሁ ካልተመቻችሁ ግን መልካም ጊዜ ይሁንላችሁ አብራችሁን ባለመቆየት ተባበሩ እንደምን አለ ተድላ ፒስ ነው ሰላም ነው በጣም ጋዲዝም አርአያ እንደምን አለ እግዚአብሔር ይመስገን ሁለታችሁንም ካገኘው ትንሽ ቆየት አለ ይመስለኛልና ግን በስፔሻሊ በጋዲዝም በኩል የተነሳው ኮሜንቶችን አይታችሁም ከሆነ ዳይሬክት ደግሞ በቴሌግራም ሐሳብ አስተያየታቸውን የሰጡት ጋዲዝም ፍልስፍና አይደለም እኔም የዛኔ ብዬክ ነበር የሆነ ነገሩ ሃይማኖት ይመስላል ብዬ ነበርና ሃይማኖት ነው እያሉክ ነው ስለዚህ ክሊርሊ አቋሜ ጋዲዝም ይሄ ነው የሚለውን ለተመልካቾች ምቾት በሚሰጥ ምክንያቱም ሰው ምን ይወዳል መሰለህ እንድትመቸው ነው የሚፈልገው ሶ ባንተ ጉዳይ ሰዎች ትንሽ ግልጽ ያልሆነላቸው ነገር ስላለ ክሊር ብታደርግ መጀመሪያ እንደው ወደ ዋናው ነገር ከመግባታችን በፊት መልካም አመሰግናለሁ በድጋሚ ስለጋበዛችሁኝ ተድላም ስላገኘው በጣም ደስ ብሎኛል ብዙ ሐሳቦችም አይቻቸዋለሁ በጣም ጥሩ ነው ምንም ይሁን ምንም ግን ሐሳብ ማንንም ሰው ሐሳቡ የመግለጽ እና ሐሳቡ ደግሞ የሌሎችንም የማድመጥ ልምድ መኖር አለበት ብዬ ስለማምን ያው በሐሳብ ሚስማማኝ ነገር ሊኖር ይችላል ማይስማማኝ ደግሞ ሊኖር ይችላል ግን ደግሞ ሁለቱንም የመቀበል የመስማት ባህል መዳበር አለበት ስል ብዬ ስለማምን ሐሳብ ካለ ደግሞ ሐሳብን በሐሳብ መሞገት በመሳደብ በመነቃቀፍ በመናናቅ ሳይሆን እንዲሁ ቀርቦ በመነጋገር በማጥራት ዋና ዓላማው ምንድነው ሁላችንም እግዚአብሔር ፈጥሮናል ለአንዱ ፈጥሮ ያንዱ ያልፈጠረው እግዚአብሔር የለም እግዚአብሔር የሁሉም ፈጣሪ ነው እቻ ዓለም ደግሞ ለሁላችንም ነው የተፈጠረችው ለሙስሊም ለኦርቶዶክስ ለካቶሊክ ለፕሮቴስታንት ለአይሁድ ተብላ የተፈጠረች ሀገር የለችም ለሁሉም የተፈጠረ ሀገር አለ ሁሉንም የፈጠረ አምላክ ደግሞ አለ እና በዚህ ስለማምን ያው የቴድላም ሐሳቦች በጣም አደምጣቸዋለሁ አያቸዋለሁ ማየት ብቻ አይደለም ለምን እንደዚህ አይነት አቋም ሊይዝ ቻለ ብዬም ወደ ኋላ ትንሽ መለስ ብዬ ለመመርመርም እሞክራለሁና ያንቺም እንደዛው ነውና ባጭሩ ግን እኔ ጥያቄ ከተድላ ጋር ወደ ጋዲዝም ከሰጠው አስተያየት ተነስቼ ነው ማለት ስለ ጋዲዝም በተወሰነ ሐሳብ ሰጥቶ ነበር አስተያየት ሰጥቶ ነበር እና ወደ ኋላ እንመጣለን አዛ ላይ ሰርቻለሁ ቲክቶክ ላይ ሰርቻለሁ እና ምንድነው ዞሮ
ጋዲዝም ፍልስፍና ነው ወይስ ሃይማኖት ነው? ዋና ጭብጡ በእኔ እይታ ጋዲዝም ወሳኝ በሆኑ 5 ምሰሶች 7 ቻክራዎችና 36 ደረጃዎች ላይ የተገነባ ሁለንተናዊ የህይወት ፍልስፍና ነው ወይም የስኬት ፍልስፍና ነው። ሃይማኖት አይደለም ነው የኔ አቋም። ለምንድነው እንደዛ ያልኩት? ሃይማኖቶች ብዙ ጊዜ ከሞት በኋላ ስላለው ህይወት ነው ሞር ፎከስ የሚያደርጉት። እይታቸው ከሞትን በኋላ ስለምንኖረው ዓለም ነው የሚያሳዩን። ጋዲዝም ደግሞ የሚያሳየው ከሞትን በኋላ ስላለው ዓለም ሳይሆን አሁን ስላለን ዓለም ነው። አሁን ሊኖረን ስለሚገባ አኗኗር፣ አሁን ሊኖረን ስለሚገባ አስተሳሰብ፣ አመለካከት፣ ስርዓት ምን መምሰል አለበት የሚለው ላይ ነው ሞር ፎከስ የሚያደርገው። ያ ማለት ምን ማለት ነው? የጋዲዝም ዋና ዓላማ ስኬታማ ግለሰብ፣ ቤተሰብና ማህበረሰብ መፍጠር ላይ ነው ፎከስ የሚያደርገው እንጂ ከሞትን በኋላ ምንድነው የምንሆነው፣ ወዴት ነው የምንሄደው፣ እንዴት ነው የምንሄደው የሚሉ ነገሮች ላይ አይደለም የሚያየው። ያ የሃይማኖት ተቋማት ማንዴት ነው፣ ስልጣናቸው ነው። እንደየስልጣናቸው፣ እንደየመረዳታቸው፣ እንደየእምነታቸው፣ እንደየመገለጣቸው መሄድ የነሱ መብት ነው። ስለዚህ ጋዲዝም ሃይማኖት አይደለም ምለው ዝም ብዬ ሳይሆን ሃይማኖትና ፍልስፍና የሚለያይባቸው ባህሪያቶች አሉና የፍልስፍና ባህሪ ፍልስፍና ምንድነው? አንድ ኮንሴፕት ወይም አንድ አይዲዮሎጂ ሃይማኖት ነው ፍልስፍና ለማለት የራሱ የሆነ መንገድ አለው እና ከዚህ አኳያ እኔ ጋዲዝም ፍልስፍና ነው፣ ሃይማኖት አይደለም። ያ ማለት ምን ማለት ነው? ማንም ሰው የትኛውም የሃይማኖት እምነት ተከታይ ይሁን በጋዲዝም አብሮ መስራት ይችላል፣ በጋዲዝም ውስጥ መማር ይችላል፣ ማስተማር ይችላል። ሃይማኖት ግን የሰውየው የራሱ አቋም ነው። ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ሙስሊምም ሊሆን ይችላል። ሌሎችም ሃይማኖቶች ካሉ እነዛም እንደየባህሪው የጋዲዝም መሰረታዊ ቅድም እንዳልኩ ነው 5 ምሰሶዎችና 7 ቻክራዎችና 36 ደረጃዎች ለኔ ህይወት አስፈላጊ ናቸው ብሎ ካመነ ሜምበር መሆን ይችላል። ያ ማለት ሃይማኖት እስካልሆነ ድረስ፣ ሃይማኖቱ የሚያስክድ እስካልሆነ ድረስ፣ ሃይማኖቱ የሚቃረን እስካልሆነ ድረስ ተደራቢ ሆኖ ነው የሚሄዱት ከሃይማኖቱ ጋር። ጋዲዝም yes። ስለዚህ ተደራቢ ነው፣ ተደራቢ ፍልስፍና ነው። ፍልስፍናና ሃይማኖት ምንድነው የሚለየው? ፍልስፍና እንዳልኩ ነው። ፍልስፍና አብዛኛው አንደኛ ከሞት በኋላ ስላለው ህይወት አያተኩርም። ፍልስፍና ምድር ላይ ስላለው ህይወት ነው። እሱ ሌላ ጉዳይ ነው። የሚገለጥበት ባህሪ ቢለያይም ፍልስፍና ማለት ከሰው አእምሮ የጀመረ እውቀት አለ። ሃይማኖትም ፍልስፍና እኮ ነው፣ ከሰው የጀመረ እውቀት ነው። ሁለቱም ፍልስፍናም ይሁን ሃይማኖትም ይሄ ከእውነተኛው ፈጣሪ ጋር የሚያገናኛቸውና የሚያዛምዳቸው ነገር የለም ነው። አንተ አሁን ዝም ብለህ በራስህ የምትፈልገው መፈላሰፍ ትችላለህ፣ እንደ ፈላስፋ የምትፈልገው ማውራት ትችላለህ። ግን የሁሉ ነገር ብሎ ጋዲዝም ማለት ለሰዎች የተሰጠ ከእግዚአብሔር የተሰጠ ጥልቅ መመሪያ ነው ብለሃል። ለምሳሌ የት አግኝቶ ነው የሰጠህ መመሪያው? ወደዛ ልመጣልህ ነው። ልክ ነህ። ኮት ያደረግካት ከዚህ በፊትም አይቻታለሁና ማለት አንተ መሆን ያለብን መሰለህ፣ እኔ ሳየው በደንብ ክሊር እንደሆንልህ ጋዲዝም ለሶሻሊዝም ነው የሚቀርበው። የኔን እይታ ነው። አሁን አንተ 5 ምሰሶች አሉ፣ 7 ቻክራዎች፣ 36 ምንድን ያልከው ደረጃዎች። ፖለቲከኛ ለምን አትሆንም? ፖለቲከኛ ሆነ ምርጫ ተወዳድረ በዛ ፕሪንሲፕል ሰዎች እንዲተዳደሩ እንጂ ከእግዚአብሔር የተሰጠኝ እንዴት ትላለህ? ለምሳሌ ፖለቲከኛ ለምን አትሆንም? መብቴ ነው። መሆን ብፈልግ መሆን እችላለሁ። ምክንያቱም ፖለቲከኛ ለመሆን አንዱ ኢትዮጵያዊ መሆን ነው የሚጠበቅ። ችግር የለውም። አሁን ኢትዮጵያዊ አሁን በኢትዮጵያዊ በመሆን ማብራሪያ ይሰጣል ነው መሆን እችላለሁ። አቅሙም አለኝ። ምንም ያን ያህል ከኔ የራቀ ፖለቲካ አለ ኢትዮጵያ ውስጥ ብዬ አላምንም። ግድ የለም። አሁን እሱ መራቁና መቅረቡ ሳይሆን አሁን ይሄ ነገር ከፈጣሪ ጋር ሳይሆን ሞር የሚገናኝ አንተ ጋዲዝም በፍጥረት ስርዓት ውስጥ ያለ ለሁላችንም ጤነኛ የሚሆን ቋንቋ መግባቢያ ያለ አይደል? ለሰው ስናወራው ሰብስታንስ የሆነ ትርጉም ሊኖረው ያስፈልጋል። ዝም ብለን የተሰማንን ሁሉ ካወራን የተሰማንን ነገር ሁሉ ደግሞ እውቀት አድርገን ካቀረብን ለኛም ለሌላም ሰው ጤና አይሆንም። አሁን አንተ ጋዲዝም ምንድነው? ጋድ ራሱ አምላካዊነት ከሚለው ጋር ነው። አሁን አንተ እኔ እንደወንድም ፖለቲከኛ ብትሆን ምርጫ ቦርድ ተመዝግበህ ዓላማዎችህን አሳውቀህ ሰዎች ይዘህ ተወዳድረህ የኢትዮጵያን ሕዝብ በዚህ መንገድ እመራለሁ ብለህ ብትል ሞር ያስኬዳል። አሁን አንተ እንደገና እግዚአብሔርን ታምናለህ፣ እንደገና ደግሞ ቸርች ትሄዳለህ፣ ታመልካለህ። እንደገና ጋዲዝም ደግሞ ለብቻው ደግሞ ያስረዳህ እግዚአብሔር አለ። ይሄ ወንበዴ ነው፣ ሽፍጣ ነው። ይሄ እውነተኛው ፈጣሪ ለማንም ምንም አስረድቶ አያውቅም። መስሎን ስለነበረ እንጂ ከዚህ በፊት
ተረዳን አወቅን ምናምን እያል ከዚህ ከመጽሐፍ ቅዱስ እየተነሳን የምናወራው እንጂ እግዚአብሔር ለማንም ምንም ነገር አስረድቶ አያውቅም። አሁን አንተ ለብቻ የተረዳው ነገር ካለ አሁን ይሄ አንደኛው ክፍለ ዘመን ስለሆነ አሁን ትንሽ ሰውም ስለነቃ ከድንቁርናም ትንሽ የመላቀቅ እድል ስላገኘን በአንድም በሌላ መንገድ የብርሃን ድምፅ እየመጣ ስለሆነ ፖለቲከኛ ብትሆን ያ ሰው ያጓጣሃል፣ ምንም ችግር የለውም። የእግዚአብሔር አድርገህ ግን ካስቆጠርከው ለአንተ ለብቻ ከገለጠልህ ካስረዳህ ውሸት ነው፣ ይሄ ቅዠት ነው፣ ያንተ ቅዠት እንጂ ፖለቲክ ፍልስፍናም ብለው ምናምን የሰው ቅዠት እንጂ ከእግዚአብሔር ጋር የሚገናኝ ነገር የለውም። ሰውን የህይወት መሰረት ህይወት ምን ጎሎት ነው አንተ 5 6 7 36 ደረጃ 49 ምናምን የምትለው? መተንፈስ በሁሉ እየተነፈስንን ያለ ነው። ሰውም እያየ ነው፣ እየተወለደ ነው፣ እየበላ እየጠጣ ነው። ድንገት መሃል ላይ መጣ እኔ በዚህ መመሪያ ነው ሰዎች መመራት ያለበት ብለህ ስትናገር ሁለቱ ነገር አይቀላቀልብህም? አሁን አየህ ሶርሱና ምንጩ ሁለቱም የሃይማኖት ድንቁርና ስለሆነ ድንቁርና ማለት ከተፈጥሮ ስርዓት ውጭ ሆነ ማለት ነው። ወይም በሚቀባ ቋንቋ ሰይጣንም አጋንንትን በሉ ችግር የለውም አለማወቅ ነው ብዬ ስለማመን። ስለዚህ ቸርችም ስትሄድ ስታመልክ ጋዲዝንም ስታብራራ ያልተጋጨብለን መሰለ ሁለቱም ቅዠት ስለሆነ ነው፣ ልዩነት የለውም። ግን አንተ ትውልድ ልጥቀም ካግግን ፖለቲከኛ ብትሆን አላማና ስንትንህን አስረድተህ አባልም ልሆን ይችላለሁ። እኔ ከተመቸኝ እንደ ፖለቲካ ልመርጥህ እችላለሁ፣ ላልመርጥህም እችላለሁ። የእግዚአብሔር አድርገህ አታስቆጥር ነው። ኦኬ እሺ፣ አድምጫለሁ። በደንብ ላደምጥህ ሞክሬያለሁ። ምክንያቱም አንዱ በእኛ ባህል በኢትዮጵያ ውስጥ ሊኖር ይገባዋል ብዬ የማስበው መደማመጥ ባህል ነው እና ሀሳብህን ሰምቻለሁ። ለምን ፖለቲከኛ አትሆንም? ቅድም እንዳልኩ ነው፣ ብፈልግ መሆን ይችላለሁ፣ መብቴ ነው፣ አቅሙም አለኝ ብዬ ነው የማምነው። ማነው ጋዲዝም ሃይማኖት አይደለም ነው። ከእግዚአብሔር ነው ምንጩ ብለሃል። አዎ ከእግዚአብሔር ነው ምንጩ። ምንድነው መሰረት? ቅዱሳት መጻሕፍት እኔ ቅዱሳት የእግዚአብሔር መመሪያዎች ናቸው ብዬ ነው የማምነው። ሃይማኖት ምናልባት ለአንተ ጥሩ ላይሆን ይችላል፣ ለእኔ ግን አስፈላጊ ነው ብዬ ነው የማምነው። ሁሉም ሃይማኖቶች ጠቃሚ እሴት አላቸው። ስለዚህ እንደየ ሃይማኖቶቹ ሁሉም እሴታቸውን ተጠብቆላቸው ግን ደግሞ ከሁሉም መማር እንችላለን ነው። መጽሐፍ ቅዱስን ሳጠናኔ መጽሐፍ ቅዱስ ኦርቶዶክስ መጽሐፍ ቅዱሴ ነው የምትለውም ይሁን፣ ካቶሊክ መጽሐፍ ቅዱሴ ነው የምትለውም ይሁን፣ ፕሮቴስታንት መጽሐፍ ቅዱሴ ነው የምትለውም ይሁን፣ ሙስሊሞች ቅዱስ ቁርአኔ ነው የሚሉት ይሁን፣ እኔ ቅድም እንዳልኩ ነው የጋዲዝም ዋና ዓላማ ለማሳካት ያስችላሉ ተብለው የተቀመጡ መሰረታዊ ዶክትሪኖችን ለማሳካት በሚያስችል መንገድ እስከጠቀሙ ድረስ እጠቀምባቸዋለሁ ነው። እስከጠቀሙኝ ድረስ ደግሞ ጠቃሚ ናቸው። ጠቃሚ ከሆኑ ደግሞ ቅዱሳን ናቸው። ርኩሳን ልላቸው አልችልም። መጽሐፉ የስ አይሁን አሁንም ግልጽ እንዲሆንልን ከይቅርታ ጋር አንዴ ሃይማኖት ማለት መጀመሪያ ምለው ቅድም የነገርኩን አልሰማህም? ሃይማኖት ማለት ምንድነው ብለን እኮ ከሰው የጀመረ ሐሳብ ነው። አንድ ጥያቄ ሃይማኖት ከእግዚአብሔር ነው የጀመረው? ትጠይቀኛለህ። እኔ መጀመሪያ ክሊር እንዲሆንልን ሃይማኖት ከእግዚአብሔር ነው የጀመረው ብለን የምታስበው? አዎ ከእግዚአብሔር። ይኸውልህ ብዙ አይነት ሃይማኖቶች አሉ። ኖ ስለ ሃይማኖት አሁን እኔ ብዙ ሃይማኖት አይደል፣ እኔ አሁን ሃይማኖት አንድ አድርጌ ስለምቆጥር ከኔ አንፃር ኦርቶዶክስም ይሁን ጴንጤም ይሁን እስላምም ይሁን ፕሮቴስታንት ፍቅር ሲዝምም ጋዲዝምም ከሰው የጀመሩ ዕውቀቶች ናቸው፣ ሐሳቦች ናቸው። እግዚአብሔር ጋር አታገናኝ። ከእግዚአብሔር ከመጣ ካልክ በሁላችን ነው የሚኖረው ያለ ንግግር፣ ልክ እንደማየት እንደ መተንፈስ። አንተ እኮ ትናንት እኮ ነው የጀመርከው ይሄን ነገር። አባልም የለኝም ስትል ነበር አይደል? ቆይ አሁን ግልጽ ቢሆን ለሰው እንዲጠቅም ወደ ሐሳብ ነው የምንወጣው። ወደ ሐሳብ ላይ ነው ከአንተ ብቻ የጀመረ ነገር ነው። ቆይ አሁን እዚህ ላይ ለዚህ ነው ሐሳብ ላይ እንሞግት እኮ ስለ ሐሳብ እኮ ነው። አንተ አሁን አቋም ፍልስፍና ነው አይደለም ነው። ፍልስፍናም ሃይማኖትም አንድ ነው። ስለዚህ አንድ ነገር ልጠይቅ ነው። አንድን አይዲዮሎጂ ፍልስፍና ነው አይደለም ሃይማኖት ነው ለማለት መሰረታው መመዘኛ ምንድነው? እስኪ አሳየኝ። እሱ መልካም በግልጽ አሳይ። ማለት ሃይማኖት ሊባል አንድ አይዲዮሎጂ ወይም አስተሳሰብ ሃይማኖት ነው ልትልበት የምትችልበትና ኖ ፍልስፍና ነው ልትልበት የምትችልበት መሰረታዊ መለኪያ መመዘኛ ምንድነው? አንደኛ ይሄንን ሰዎች ነው በኮሜንት የጠየቁህ። እኔ እያልኩት ፍልስፍናም ሃይማኖትም አንድ አይነት ነው። ካንተ ነው አሁን ለኔ ነው የምነግርህ። ፍልስፍናም ሃይማኖትም ከሰው የጀመረ ዕውቀት ሐሳብ ነው፣ ልዩነት የለውም። በፍልስፍና በሃይማኖት መካከል የአንድ ሳንቲም ልዩነት የለም። ፖለቲካም በለው ፍልስፍናም በለው ሃይማኖትም በለው ስሙን በዛም በዚህም ቢቀያየም በሁሉም ያለው አንድ አይነት ድንቁርና ነው። ይሄ ከፈጣሪ ከእውነተኛው ፈጣሪ አምላክ አባት ጋር የሚያዛምደው ነገር የለም ነው። ስለዚህ አሁን አንተ ቅዱስ አልክ። ቅዱስ መጽሐፍ የሚባል የለም። በነገራችን ላይ ቅዱስ ሰው ነው ያለው። መጽሐፍ በሉ ቅዱስ የለም። ቅዱስ የሆነው ሰውየው አዳምጠኝ። እንዲያውም በትክክል እንዲያውም ቅዱስ ካለ እርጉም ይኖራል አይደል?
እርጉም ከተባለ እንደውም መጽሐፉ ነው እርጉም። ብዙ ሰው ያሳሳተ፣ ብዙ ሰው ያወናበደ፣ ብዙ ሰው ሽባ ያደረገ፣ የከፋፈለ፣ ለሀገርም ለህዝብም የማይጠቅም ውንብድና ይዞ የመጣ የህይወት ትርክት ነው። ግን ከራስህ ከጀመረችው ፍልስፍና ግን ከጀመርክ እግዚአብሔር ምንጩ ነው ካልክ እንደ መተንፈስ ሁላችን መኖር ነበረበት። ስለዚህ ሃይማኖት ማለት አንተ ነህ ቅዱስ። አሁን በአንተ ላይ ያለውን የሚያወራውን ቅዠትህን ምናምን አልቆጥርም እኔ። በማንነት ደረጃ እኔንም ይሄንንም ያመጣ አካል አለ። ያ አካል ይሄንንም ወንድ ብሎ ፈጥሯል። ሴት አለ። ከወንድና ከሴት ውጭ የለም። እግዚአብሔር አምላክ አባት ደግሞ ለሰው ሁሉ ህይወት እግዚአብሔር የምንለው የክርስቲያን እንዳይመስል ህይወት እኩል ነው የሰጠው። ምንም ሰው አልተጓደለበትም። የተጓደለበት አድርጎ የሚያስቆጥረን እኛ ቅዠታችን ነው። ቅዠት ደግሞ ምንም ነገር አምጥቶ አያውቅም። አይደለም አሁን አንተ ትናንት የጀመረ ጋዲዝም ክርስትና የሚባለውም ይኸው ከ2000 ዓመት በኋላ ሜካፑ ተባነነበት። ምንም ውሸት ነው ይሄ። ውሸት ማለት ነው አንድ ነገር ለሰው ጠቅሞ የማያውቅ ሰውን ወደሆነ ነገር አሻግሮ የሚያውቅ ጥልቅ ድንቁርና ፈዛዛ ደነዝ አድርጎ ያስቀረን ነገር ነው እንጂ አንተ ነህ ቅዱስ። በፊደል ይሄ በጥቁር የተጻፈ ነገር ይዘህ እሱን ቅዱስ አንተን እርጉም አታርግ። እግዚአብሔር ማንንም እርጉም ማንንም ቅዱስ ለአንተ የተለየ የሚያስረዳ ከሆነ ወንበዴ ነው ለብቻው። ኦኬ እሺ፣ አሁን አደምጫለሁ እኔ። አሁን ደግሞ እድሉ መልካም። እኔ ሃይማኖት ርኩስ ነው ብሎ ሙሉ ለሙሉ ደምድሞ መሄድ ለኔ ከጥቅሙ ይልቅ ጉዳት ነው የሚያመዝነው። ማለት ትልቁ ነገር ምን መሰለህ፣ አሁን ኢትዮጵያ ውስጥም እያየሁት ያለው ሁሉንም ርኩስ ካደረክ እሺ ምንድነው የምታመጣው? ህግ አለ። ይኸውልህ ህግም እኮ የመነጨው ከቅዱሳት መጽሐፍ አይደለም። ኖ አይደለም። በጭራሽ አሁን እዚህ ላይማ ለያዘ ብዙ ጊዜ ህግ ይበቃናል። አዎ ህግ ይበቃናል፣ ህግ አያስፈልገኝም ያለ ሰው እኮ የለም። ኢትዮጵያ ውስጥ ሁሉም ሃይማኖቶች የህግ የበላይነትን አክብረው ይሄዳሉ። ግዴታቸውም ነው የህግ የበላይነት ያለው ተጨባጭ ሁኔታ ለምን አያከብሩም? ቅድም አድምጫለሁ፣ በደንብ አያከብሩም፣ በትዕግስት አድምጫለሁ። ስለዚህ ሐሳቤን እንድገልጽ መልሴ አክብርልኝ። አንተ አሁን ለህግ ተገዛ፣ ችግር የለውም። እየተያየ ነው። ካንተ ጀምረው ለህግ መገዛት የሚለው ካንተ ጀምረው። በቃ ቅድም አድምጠኝ ከሆነ አይተህ ከሆነ በደንብ በትዕግስት እያዳመጥኩ ነበር። ያ ማለት ለህግ መገዛት ማለት ይሄ ነው። ስለዚህ ሁሉም ሃይማኖቶች ለህግ ተገዥ ናቸው። በእኔ አረዳድ የማይገዙ ግለሰቦች ወይ ቡድኖች ሊኖሩ ይችላሉ ውስጣቸው ላይ። ያ ሆነ ማለት ግን ሃይማኖቶች በህግ አይገዙም ልትለው ግን አትችልም። ሁለተኛ ሁሉም ሃይማኖት ርኩስ ነው፣ የሰይጣን ነው። አሁን ደግሞ መጥቷል መተንፈስ ራሱ የሰይጣን ነው የሚለው አለ። ይሄ ኒው ኤጅ የሚለው ሃይማኖት መጥቷል። ዘ ሎ ኦፍ አትራክሽን የሚባል ሃይማኖት መጥቷል መሰለኝ እያሉ ነው ያሉና ሁሉም በተለያየ ጽንፍ ሄደን ከሄድ ነው ሁሉንም ጉዳት እንጂ ጥቅም የለውም ነው። ግን ምንድነው ታዲያ የሚሻለው ነው? ጠቃሚ የሆነው ነገራቸውን እንያዘው፣ ጎጂ የሆነ ነገር ካለ ደግሞ ለባለቤቱ እንተውለት ነው ባጭሩ። ኮሚጠቅምም የሚጎዳም ነገር የላቸውም ነው አለ ነው በእኔ አረዳድ። አንተ ነው አስረዳ። በእኔ አረዳድ ነው ለመሰለ። አሁን እኔ ቅድም ብያለሁ፣ አሁን ህግ ነው። አንተ አሁን ህግ ነው የሚያስፈልገን ነው። ህጉ የተቀዳው ከክርስትና ነው። ህጉ የተቀዳው ከቅዱስ ቁርአን ነው። ከዚህ ውጭ ህጉ የተቀዳው ከአይሁድ አስተምሮ ነው። ባህሉንም የተቀዳው ከዚህ ነው። አሁን የኢትዮጵያ ህጎች በሙሉ አጥናቸው ከክርስትና ከኦርቶዶክስ አስተምሮና አረዳድ እይታ ያልተነካካ ከነሱ መነሻ አድርጎ ያልተቀረጸ ህግ አለ ኢትዮጵያ ውስጥ። አሁን አንተ እቆምለታለሁ ሊኖር ይገባዋል ልንገዛለት ይገባላል የምትለው ህግ ከሱ ያልተቀረጸ ነገር አለ? አየህ፣ ከቅዱሳት መጻሕፍት ያልወሰደ የለም። መውሰድም መብት ነው፣ መውሰድም አለበት በትክክል። ምክንያቱም ከቅዱሳት መጻሕፍት ሐሳባችን በእነሱ ላይ የተመሰረተ ከሆነ አውሬ አንሆንም። አውሬነት የሚመጣው ልቅ ከመሆን ነው። ስለዚህ ቅዱሳት ሃይማኖት ለኔ ልቅነትን አልፈቀደም። ልክ ነው። ልቅነት ደግሞ አስፈላጊ ነው ብዬ አላምንም። ስርዓት መኖር አለበት። ስርዓት ደግሞ የሚመነጨው ከሃይማኖት ተቋማት ነው፣ ከቅዱሳት መጻሕፍት ነው። አንጥላው። ብዙም ሙሉ ለሙሉ አውሬ ካረከው እሺ አረከው ልበል፣ ሙሉ ለሙሉ አውሬ ያደረከውና ጣልከው ልበል፣ ምንድነው የምታመጣለን ለህዝቡ? ቅድም እንዳልኩ ነው ህግ እንዳትለኝ። ህግ እንደሆነ ቆይ አንደኛ እኔ የምናገረውን አንተ አትፍቀድልኝ። በጣም ጥሩ። ቆይ ልጠይቅ፣ እየጠየቁ ህግ አንተና በዛው ብዬ ነው ተዝረከረከና ሳልሰባገው ወደ አንድ ነገር አልተዝረከረከም። ህጉ የምትለው እንደሆነ ከሱ የተቀዳ ነው ብያለሁ። ደጋገምከው፣ ልመልስልህ። እሱን ይኸውልህ አንድ ነገር ልንገርህ። እንትን ይሄ ውስብስብ አናርገው። አሁን እኔ አንተም ማሸነፍ አይደለም ፍላጎቴ። እኔ ማሸነፍ ፍላጎት ካለ ለጊዜው አቁሙ። የምታደርገው ጥቅም አንተም እንድትጠቀም የሚሰማም ሰው እንዲጠቀም ነው።
ስለ ህግ ስታወራ ለምሳሌ እኛ መደመር ፍልስፍና ከመጽሐፍ ቅዱስም ከቁርአንም አይደለም ዶክተር አብይ ከሚባል ኢትዮጵያዊ ዜጋ የመጣ ፍልስፍና ነው። ያዳመጥከኝ? ከዛ አንፃር ተነስተን ለሀገሪቱ የሚጠቅም ነገሮች በራሱ የሚያቀርበው ሐሳብ አለ። አገሪቱን የሚመራት ደግሞ ብልጽግና የሚባል ፓርቲ ነው። ኦርቶዶክስ አይደለም፣ እስላም አይደለም፣ ቅዱስ ቁርአን ውስጥ አይደለም፣ ግለሰብ ነው። አሁን የዛሬ 2000 ዓመት ግን ይሄ ነገር ተጽዕኖ ፈጥሯል ወይ ካልክ በእያንዳንዳችን ላይ ተጽዕኖ ፈጥሯል። ለምሳሌ ከዚህ በፊት እንደምነግርህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረጅም ዓመት ሀገር ያስቀጠለች ቤተክርስቲያን ነች። አንዳንድ ሞራላችን ይሄ የዲሲፕሊን እሴታችን ምንጩ እሷ ነች። አሁን ይሄኛው ሃይማኖት ግን ዞሮ ዞሮ በቋሚነት ይዞ ሊያስቀጥል ስላልቻለ አሁን ባለንበት ዘመን በአሁን ነው የምናስበው። በአሁኑ አንድ ነገር ልንገርህ፣ ሃይማኖት የስርዓት ምንጭ ነው አልክ። እኛ ሀገር ያለውን ስታቲስቲክ ተው፣ የአሜሪካንን ብቻ እንውሰድ። የአሜሪካንን ብንወስድ 29% ጎግል ማድረግ ትችላለህ። አሁን ሃይማኖት መንፈሳዊነትን የሚያምን ሃይማኖትም አለ የለም ብሎም የሚያምን 29% ይደርሳል። እስር ቤቶች ውስጥ ብትገባ ያለው በሙሉ ሃይማኖተኛ ነው። በትልልቅ ሽብርተኝነት፣ ሌብነት፣ በሐሺሽ አጫሽነት፣ በመድፈር፣ በመዝረፍ፣ በሁሉም ነገር ሴራ ውስጥ ያለው ሃይማኖተኛ ነው። እስር ቤቱ የሞላው በሃይማኖት ነው። 1% ሞራል አዋጥቶ አያውቅም ሃይማኖት ለዚች ምድር። ቆል ጨርስልህ 1% ወደኛ ሀገር ልምጣለህ 99% ሃይማኖተኛ ነው፣ አማኝ ነው ትላለህ። ማን ነው ታዲያ እንደዚህ ድሃ ደንቆሮ ደነዝ እርስ በራሳችን እንድንገዳደል ያደረገን? ምን ሃይማኖት ምን ጠቀመ? እኛ ሀገር እኮ አራሽ ተኳሽ ቀዳሽ እኮ ነው የሚባለው። ያርሳልም ይተኩሳልም ይቀድሳል። አሁን አንተ አለሁበትም የምትለው ደግሞ ሄድበታለሁ የምትለው ሙሉ ወንጌል በለው በፕሮቴስታንት ሃይማኖት የተባለ 1% የሚባለውን ነገር ቢያመጣ እኔ ዛሬ ንስሐ ገባ ነበር። ውጤቱ ይኸውልህ የሚባለው ወሬና ውጤቱ ሌላ ነው። አሁን ያለነው ደንቆረነን፣ ደሃነን፣ እርስ በርስ መከባበር አንችልም፣ በሐሳብ አንደማመጥም። ሌላው ዓለም ሰልችቶት የተውን እርስ በርስ መገዳደል አቁመን በሐሳብ ተለዋውጠን። ለዚህ ነው ቅድም ፖለቲከኛ ለምን አትሆንም ያልኩህ። 1% ለኢትዮጵያ አዋጥቶ አያውቅም። ያላዋጣ ነገር የስርዓት ምንጭ ነው አትበል። እኛ ሀገር ሌብነት ከሆነ ዝርፊያ ከሆነ መድፈርም ከሆነ የተለያየ ችግሮች ሲፈጠሩ ህግ ነው ስርዓት እያስያዘልን ያለው እንጂ ሃይማኖት ምንም አድርጎ አያውቅም። ሃይማኖት ራሱ ቆልጨርስ ሃይማኖት ራሱ በጥባጭ ስለሆነ ነገ ከነገ ወዲያ በህግ ማዕቀፍ መኖር አለበት። አንድ ሃይማኖት የኢትዮጵያን ህግ የሚያከብር የለም። ሲበጠብጡ፣ ሲነዘንዙ፣ ሰው ሲያስፈራሩ፣ ሲረብሹ ነው የሚውሉት ሁሉም ሃይማኖቶች። ነገ ከነገ ወዲያ ግን አገሪቷ በሃይማኖት ስለቆየሽ ነገ ከነገ ወዲያ ስርዓት እንይዛለን ሁላችን። የማይቀር ነገር ነው። እኛ የሚያስፈልገን የሰለጠነ ዲሞክራሲ፣ የሰለጠነ ህግ። እኔ ሰው ከበደለኝ ወደ ፖሊስ ጣቢያ እንጂ ወደ እግዚአብሔር አልሄድም። ማይሰማኝ ሰውዬ ጋር ምን ላደርግ ነው የሚሄደው? ምን ብሎ እኔን ጮህት የሚሰማው? ስለዚህ ለሌባ ፖሊስ አለ፣ የሆነ ነገር ካጠፋ ዝችዋል የሚቀጣበት ህግ አለ። እኔንም አንተንም የሚያስተዳድረን ህግ እንጂ ሃይማኖት አይደለም። ትክክል እኮ ነው። እኔ ትክክል ከሆንኩ ትክክል ብለህ ቀጥል፣ እንዳትሸርፍ። ከዚህ ደግሞ አይደለም ይኸውልህ፣ አንደኛ ህግ አይገዛኝ የሚል አካል የለም። ከግለሰብ ጀምሮ እስከ ተቋም ድረስ ህግ ለህግ አልገዛም ያለ ካለ ኦኬ ነጥላ አቅርበው። በቃ ለምሳሌ እኔ ያለው ለህግ ለሀገሬ ህጎች ተገዢ ነኝ። ተረተኛል አይደለ? ሀገሬ ውስጥ ያሉ ሃይማኖቶችንም እንደማስባቸውና እንደማቃቸው እስከማቃቸው ድረስ ተገዢ ናቸው። አስተምሯቸው በህጉ በሚፈቅድላቸው መንገድ ያራሙዱ ይችላል፣ መብታቸው ነው። ህጉ ከሚፈቅደው በላይ አልፎ መሄድ የሚፈልጉ አካላት ሊኖሩ ይችላሉ። ህግ አለ፣ ህግ ስርዓት ያስይዛቸዋል። ያ ማለት ግን ነው የህጎችንም ሁሉ የሁሉንም ነገር መልካም ነገር ሁሉ ምንጭ ሃይማኖት ነው። ከሃይማኖት የተቀዳ አስተሳሰብ ጎጂ ሳይሆን ጠቃሚ ነው፣ ልንይዘው ይገባል። አንድ ሁለት ቆይ አድምጠኝ። ቀጥዬ ወደ ምንድን ነው የሚሄድልህ? ሃይማኖት ጎጂ ሆኖ አይደለም። የጠቀመውን ነገር አምጣ አሳየኛ። ቆይ እኮ የጠቀመውን ነገር አስረዳ። ጉዳቱን አስረድቻለሁኝ እኔ አይደለም በፐርሰንት በስርዓት አድርጌ የጠቀመውን ላሳየኝ ነው። ይኸውልህ አንቸኩል። አንተ የራስህን ብቻ ተናገር፣ ችግር የለውም። አይዞህ የኔን ችግር ለኔ ስጋት እኮ አድምጠኛ። ካላደመጥከኝ እኮ ለማን ልንገር? ለአንተ አይደለ? ስለዚህ አንተ ስታደምጠኝ ነው መናገር የምችለው። ቅድም ያልካቸው ነገሮች አሉ። ሃይማኖተኛ የሆነ ሁሉ አይደለም ወይ ጉዳት እያደረሰ ያለ? አዎ እውነት ነው። ግን ሃይማኖቱን ማወቅና ለሃይማኖቱ መኖር ግን የተለያየ ነው። ሃይማኖቱ ሁሉም ሊያውቀው ይችላል። እኔ አሁን ክርስቲያን ነኝ፣ ክርስቲያናዊ አስተምህሮቶችን ላቃቸው እችላለሁ። ካልኖርኩበት ግን እኔ ክርስቲያን ልባል እችላለሁ። ግን በትክክል ያ ክርስትና የሚፈልገውን ማንነት በህይወቴ ውስጥ ማንነት ያድርጌ እስካልሄድኩ ድረስ ወንጀለኛ ልሆን እችላለሁ። ተረተኛል አይደለ?
እኔ ወንጀለኛ ሆንኩ ማለት ግን ክርስትና ወንጀለኛ ነው ማለት ግን አይደለም። አንዱ ሙስሊም እስልምና የሚለውን አስተምሮ በሚገባ ሊያውቀው ይችላል። እስልምና የሚለውን አስተምሮ በህይወቱ ተግባራዊ አድርጎ በትክክል ሙስሊም አልሆነም ወንጀለኛ ነው ማለት ግን እስልምና ወንጀለኛ ነው ማለት አይደለም። እስልምና ጤናማ አስተምሮ ጤናማ የሆነ አስተሳሰብ ነው። ያንን አስተሳሰብ በትክክል በህይወቱ ተግባራዊ ካደረገው ከሁሉም ሰው ሰላም እንደሚለው ሰላም ነኝ ይላል። እስልምና ማለት ሰላም ማለት ነው ይላል አስተማሪዎቹ። ስለዚህ ኦኬ ሰላማዊ ያደርገዋል ማለት ነው። ግን መቼ ነው ሲተገብረው ነው ሰውየው ነው። ወደ ሌሎች እምነቶችም ስንሄድ እሱ ነው። ስለዚህ ችግሩ ያለው ሃይማኖቶች ጋር ሳይሆን ወይም የሃይማኖት ቅዱሳት መጻሕፍቱ ላይ ሳይሆን ሰውየው ላይ ነው ብለን መውሰድ አለብን። ነገር ግን በመሰረታዊነት ሃይማኖቶች አሁን ላለነው ህይወት አሁን ላለነው አኗኗር አስተዋጽኦ የለባቸውም ወይ ብትለይ ግን ትክክል አስተዋጽኦ አለባቸው። ለጥሩ ነገሩ ለመጥፎ ነገሩ። ለምን ቅዱሳት መጻሕፍት ለምሳሌ በጋዲዝም አረዳድ ልንገር ከሁሉም ቅዱሳት መጻሕፍት መውሰድ አለብን ምለው ለምንድን ነው? አንዱ ላይ ያለው ጠቃሚ ነገር ሌላው ላይ ያለው ጠቃሚ ነገር ሁለቱንም ጠቃሚ ከሆኑ እንጠቀምባቸውልን ነው እንጂ አሁን ላለነው ድህነት አሁን ላለነው ኋላ ቀርነት አሁን ላለነው ደካማ አስተሳሰብ እኮ ሃይማኖቶች የራሳቸው ሚና አላቸው። የራሳቸው ለምን ቅዱሳት መጻሕፍት በሁለት ነው መክፈል የምፈልገው እኔ። ቅዱስ መጽሐፍ ማለት ቅዱስ ስለተባለ ቅዱስ ነው አይደለም። ቅዱስ የሚያደርገውም ርኩስ የሚያደርገውም በውስጥ ላይ ያለው ይዘት ነው። ያ ማለት ምን ማለት ነው? ቅዱሳት መጻሕፍት እግዚአብሔር በመንፈስ ተነተው እንኳ ቢጽፉትም ነው ግን ሰዎች ናቸው የጻፉት። ያ ማለት ምን ማለት ነው? ሰዋዊ ኢንተረስታቸው አስገብተውበት ሊሆኑ ይችላሉ። ሰዋዊ መብት ፍላጎታቸው አስገብተውበት ሊሆኑ ይችላሉ። ለምሳሌ ለኔ አትስራ ብሎ የሚያስተምረኝ ቅዱስ መጽሐፍ ካለ እኔ እሰራለሁ ብዬ ለራሱ ነው መተውለት። ተረተኛል አይደለ? ወንድምህን ጥላ የሚለይ ቅዱስ መጽሐፍ ካለ እኔ ወንድሜ አልጠላም ወንድሜ እወደዋለሁ ብዬ ነው አንተን መውደድ የሚጠበቅብኝ። ተረተኛል አይደለ? እኔ አልተረዳሁም ከይቅርታ ጋር አንተ ለምሳሌ ሆልድ ኦን ማይ ብራዘር ኦኬ ለምሳሌ ያልተረዳሁት እንትን ይኑርህ። አሁን አንደኛ ክርስቲያን ነኝ አልክ መሰለኝ። እንደገና ደግሞ ጋዲዝም ደግሞ የሚለው ፍልስፍና ነው። ግድ የለም ጋር መንፈሳዊነት ነው ከአምላካዊነት ነው አላልክም? yes አምላካዊነት የሆነ እኮ ከነዛ ከቅዱሳት መጻሕፍት የተቀዳ ስለሆነ አንደኛው ክርስቲያን ከሆንክ በክርስትና ፕሪንሲፕል ነው መተዳደር ያለብን ላንተ ለራስህ። ሌላው ደግሞ እስላም ከሆነ በእስላም ነው። ፕሮቴስታንትም ከሆነ የራሳቸው የሚለያዩበት ነገር አለ። አሁን አንተ ክርስቲያን ፕሮቴስታንት ነህ። ከክርስቲያን ከፕሮቴስታንት ተነስተህ የምታወራ ከሆነ ከዛን ዛር በመጽሐፍ ውስጥ ገብተን እናወራለን። እንትን ይሄ እዛም ሆነና የምትረጋግጠው ነገር በአንዱ ነገር ላይ አድርገን አድመተን ማውራት አይቻልም። አድመተን ማውራት አይቻልም። እንደዚህ ከሆነ የብድርሻ ነው የሚሆነው። እነሱ ስለወገዝ እነሱ አንተ ራሱ ችግር ውስጥ ነህ። እነሱ ተዋቸው። እኔን ከኔና ካንተ ነው አይደለም። እነሱ ኮንነ እኔ ጋር አብረህ መቆየት ትፈልጋለህ? እኔ ጋር አብረህ መቆየት የምትፈልግ ከሆነ ከኔና ካንተ እንነሳ። ከኔና ካንተ ተነስተን ሃይማኖት ምን ጠቅሟል፣ ሃይማኖት ምን ጎርቷል ብለን ከኔና ካንተ ተነስተን እናውራ። አንተ ራሱ ችግር ውስጥ ነህ። አንተ ሌላ ችግር ልጨምር፣ ሌላ ችግር መጨመር የለበትም የሚል አካል ነው ያለው። ሁለት ሐሳብ ነው። ምን አይነት ችግር? የነበረንን ሃይማኖት ምንም ያልጠቀሙንን አፍዘው አደንዝዘው አደንቁሮ ያስቀሩን ነገሮች በመከላከል ላይ ያለ እንደገና ደግሞ አንተ ሌላ ሲቻለ የሆነ ግራ የተጋባው ነገር ይዘህ መጣ። ያ ግራ የተጋባው ነገር ወደ ሰው እንዳይቀጥል እየተከላከልኩ ነው። አሳይ በግልጽ ግራ መጋባቱ ለዚህ እየተከላከልኩ ነው ያለው። እግዚአብሔር በመፍጠር በመውለድ ለሰው ያጎደለው ነገር ስለሌለ ምንም ስላልሆነ ሰው ያንተ አስተዋጽኦ አይፈልግም። አንተ አደርጋለሁ ብለህ ይስተካከላል ብለህ የምታደርገው ነገር አይደለም ለሌላ ሰው ለአንተም አይጠቅምህም። መተንፈስ አላቆምክም፣ ማየት አላቆምክም፣ እየበላህ ነው እየጠጣህ ነው፣ ማታም ትተኛለህ። ምንም የተቋረጠ ህይወት ስርዓት ስለሌለ እዚህ ላይ ምንም የሰው እጅ መግባት አያስፈልግም። ስለዚህ ነው ፍልስፍናን ብትለው ሃይማኖትን ብትለው በተፈጠረውና በተወለደው ነገር ላይ ጣልቃ ያስገባል እንጂ ምንም የሚጨምረው የሚቀንሰው ነገር የለም። አንተ ድንገት ትናንትና መተህ ጋዲዝም 5 ችክራ ምናምን ስላልክ ሰው ይለወጣል ብለህ እንዳታስብ። የኛ ሐሳብ ዓለምን ይለውጣል ብለን የምናወራው እብደት ማቆም አለብን። ለተፈጠርንበት የህይወት ስርዓት ራሳችንን ማስገዛት አለብን። ዓለምን ይለውጣል የምትለው ምንድነው? ምንም ነገር ምን ሆኖ የትኛው ዓለም አሁን ያለው የትኛው ዓለም አሁን ያለው አናውር ያስተካክላል የምትለው ዋና ነገር ልነግርህ ነው። ያንተ አይዲዮሎጂ ምንድነው? ቆይ ልንገርህ። የትኛው ዓለም ስንል ሁለት ዓለም አለ። አሁን የኖርንበት አሁን የምንኖርበት ምን የሰው ዓለም ወይስ እግዚአብሔር ዓለም? የሰው ዓለም ምንም ፖለቲከኞች አሉ፣ እነሱ ይወዳደራሉ።
ህግ ስርዓት አለ። ምንም ፖለቲከኛ ሁን ያልኩ ለዚህ ነው። የሰው ዓለም የእግዚአብሔር ዓለም ላይ የተጓደለ ነገር የለም። ቆይ ያንተ አይዲዮሎጂ ምንድነው? ስለኔ ለምን ስለ እውነት እኮ ነው የምነግርህ። ስለኔ ተወው፣ እኔ እውነቱን እኮ ነው የምነግርህ። እግዚአብሔር ስለ እግዚአብሔር ዓለም ከሆነ እግዚአብሔርን ታምናለህ አይደል? ስለ እግዚአብሔር ዓለም ከሆነ የማንም እጅ አያስፈልግም። ምንም የተጓደለ ነገር ስለሌለ ፀሐይም እየወጣ ነው፣ ዝናብም አለ፣ እርሻም እየታረሰ ነው፣ እህሉም አለ፣ እየበላ እየጠጣ ነው ሰው። ምንም የተፈጠረ ነገር የለም። የተፈጠረ ነገር እንዳለ ሊያስቆጥር የሚፈልገው ይሄ ሃይማኖት፣ ፍልስፍና፣ ፖለቲካው ነው። የእግዚአብሔር ዓለም ላይ ጎዶሎ የለም። ጎዶሎ አለ ካልክ አስተካክለው አንተ አግኝተህ አውራው። ቆይ ይሄኛው ዓለም ደግሞ ይሄኛው ዓለም የሰው ዓለም ከኔና ካንተ የጀመረው ፖለቲካው፣ ፍልስፍናው፣ ሃይማኖቱ ደግሞ ሁላችንም በሰለጠነ ህግና ስርዓት መዳኘት ስንጀምር ስርዓትን ይዛል። የሰለጠነ ስርዓት የሚቀዳው ከየት ነው የምትቀዳው? ከሰው ከየት? ለምን? ከራሱ ቀጥ አምሮ ያለው እኮ አምሮ እስኪ አምጣ ያ የሰለጠነ ስርዓት የምትለው አሁን መቼም ያለው ኮንነዋል አይደል? ቆይ አያታ ታደምጥም ይላል። ስለመኮነን አንተ እንዴት ነው ጆሮ የሚሰራው? እየሰማኸኝ ነው? በትክክል የምትሰማኝ ከሆነ ሃይማኖት ለእግዚአብሔር ዓለም ምንም ጥቅም አያመጣም። ለዲስፕሊንና ለስርዓት ከሆነ ደግሞ ህግ ነው የሚያስፈልገን። ህጉ ይሰራል አይሰራም፣ ጤነኛ ነው ጤነኛ አይደል? እኔ እናንተ ፖለቲከኛ አይደለን፣ ስለሱ አናወራም። እኔም እሱ ውስጥ አዎ ማትገባ ከሆነ ሌባ ካለ ፖሊስ አለ፣ ሰው ከደፈረ ፍርድ ቤት አለ፣ መኪና ከገጨ ትራፊክ አለ። ምንድነው ዲቴል እንደ ህፃን ልጅ አናወራ። ሽፍጣ ካለ መከላከያ አለ። ከዚህ በፊት ሰምተህ ከሆነ ግብፅም ምናምን ኤርትራ ብትወረን አሁን ኦርቶዶክስ አይደለም የምታደነን፣ እስልምናም አይደለም። አላሁ አክበር ብለንም በስመ አብ ወመንፈስ ቅዱስ በጌታ በኢየሱስ ስም አይደለም፣ በክላሽ ነው የምንዋጋው። በክላሽ ደግሞ የሚዋጋው ኢትዮጵያዊ ነው። ገብቶሃል የምልህ እንጂ ቀይ ባህርን በከዘራ እናስመልሰው። ይሄኛው የሰው ዓለሙ ራሱ ህግ አለው፣ ስርዓት አለው፣ ደንብ አለው። የሰው ዓለምንና የእግዚአብሔር ዓለምን ከቀላቀል እንቀውሳለን። የእግዚአብሔር ዓለም ላይ ማንም ምንም ጎዶሎ የለም። የማንም እጅ አያስፈልግም። የሰው እጅ ሲገባበት ነው አልጫ ያለው። ስለዚህ ህግ አለ። አሁን እኔ እናንተ ብንደባደብ ብንሰዳደብ ሂደን እንካሰሳለን። ይቅር በለኝ ምናምን የሚባል የለም። ፍርድ ቤት ትዳኛለህ። ከደበደብከኝ ከከሰስኩ ይቅር ካልኩ ደግሞ ይቅር እምልህ እኔ እንጂ ይሄኛው ከእግዚአብሔር ጋር ዓለም አይቀናኝም። ካካንል አሁን እኔ ካካንላለን፣ እየሸናን ነው፣ እያየን ነው። ይሄ በመፍጠር በመውለድ የመጣው ስርዓት ጎዶሎ የለውም። እዛ ላይ እጃችን ስናስገባ ነው ዱቄት የምንሆነው። ይሄኛው ህግ ግን ሁላችንም ተረባርበን የሌላው ዓለም የሰለጠነው እኛም ሀገር አሁን ለምንድን ነው ክላሽ የምንተኳኮሰው ስትል ደግሞ እኮ ነው አቡነ ዘበሰማያት ብሎ እኮ ነው የሚዋጉት። ኢን ዘ ኔም ኦፍ ጂሰስ እኮ ይላል። ህጉ ግን ከሆነ ሐሳብ ግን ከሆነ ለምንድን ነው እንደኔና እንዳንተ ቁጭ ብለው የማያወሩት? በቃ ይሄ ቁጭ ብሎ አውርተን ተነጋግረን ሐሳባችንን ሽጠን ሰው የሚመርጠው መርጦን ሳንገዳደል ሳንተኳኮስ ወንበር እንይዛለን። እኛ ሀገር እንደዛ ነው ያለው ተጨባጭ ሁኔታ ስትል ሃይማኖት ምንም ነገር ምንም አሁን ድሮ በእኔና ባንተ እድሜ ትልቅ ሰው ስናይ ቄስ ስናይ ቃልቻ ስናይ ብድግ እንል ነበረ። ያ ነበረ። አሁን እሱ ሴት የለም። ከየት ነው የመጣው? ያ ብድግ ከሃይማኖት። እኔ ችግር የለብኝም። መልካም እሴት ነው አይደል? ከሃይማኖት ነው የመጣው። አሁንስ በመስቀሉ ትልቁ ሰውዬ መጥቶ ወጣቱን ቢናገረው የሚሰማ የለም። ሌላ ዘመን ነው ማለት ነው። አሁን ለዚህ ዘመን አሁን ላነንበት ችግር ስለዚህ ወቅታዊ ችግር የሚያስፈልገው ሃይማኖት ሳይሆን ህግ ነው። እዚህ ላይ ሊያዝ ቅድም ብለኸኛል። አሁን አርአያም ተርላም ቆይ አንዴ ሁለታችሁንም በደንብ አዳመጥኳችሁ። የሁለታችሁንም ደግሞ እኔ ድጋሚ ማፍረስ ፈልጋለሁ። ምክንያቱም ጋዲዝም ከዚህ በፊት ስንነጋገር ተርላ ባልነበርክበት 5 ምሰሶና 9 ምንድን ነበር ያልከኝ? 7 ቻክራ። አይ ቻክራ የለም። ቆይ 5 ምሰሶችና 9 መሰረታዊ ምናምን የተባሉ ነበሩ። ቪዲዮም ስላለን ማለት ነው። አሁን ዛሬ አርአያ ተመልሶ ሲመጣ 7 ቻክራና 36 ደረጃዎችን ጨምሮ ነው የመጣው። አንደኛ እነሱ ነገሮች እንዴት ተጨመሩ፣ ከየት ተጨመሩ፣ ለምን ተጨመሩ የሚለው አንድ ጥያቄ ነው። ሌላኛው ደግሞ እንደ ፍልስፍና እንግዲህ አርአያ ጠዋት አዳዲስ ነገር በጨመረ ቁጥር ተከታዮች ቢኖሩት ሁልጊዜ አፕዴት መደረግ ይኖርባቸዋል ማለት ነው ወይ? ይሄ የምር ለኔ የሰጠኝ ጥያቄ ነው። 36 ደረጃው እንደውም አሁን 33 ዲግሪ ምናምን የሚባል እነኚህ ፍሪመሰን እና የኢሉሚናቲ ከነሱም ትንሽ ከፍ ስላለ ማለት ነው። እነኚህ 7 ቻክራ የሚባሉት ምንድን ናቸው? ይሄ አሁን ኒው ኤጅ ተብለው የመጡት አይነት ነው ወይንስ ደግሞ ሌላ ነው? ሌላኛው ሞራል ያመጣው ሃይማኖት ነው። ሃይማኖት ከሞራል ጋር ምንም አይገናኝም ላላችሁት ነገር እንደኔ አመለካከት እንደኔ ሐሳብ ሃይማኖት ራሱ ያመጣው ሰው ነው። ሰው ይሄ ነገር ቢካተት ጥሩ ነው፣ ሰዎችን ያስታርቃል ብሎ ያሰበው ነው ያስገባው መጽሐፍ ውስጥ። ከዛ ሲዘጋው ከቨሩ ላይ ቅዱስ አለው። በቃ ለኔ እናንተ ሁለታችሁ የት እንደሄዳችሁኝ አላውቅም። እኔ ግን ሰዎች ቁጭ ብለው እነ ዊሊያም ሼክስፒር መጽሐፉን ሲጽፉ
ሰዎችን እንዴት አድርገው መግዛት ማስተዳደር እንዳለባቸው እነ ኪንግ ጄምስ ሲራቀቁ የተጻፈ መጽሐፍ ስለሆነ ከሰው የመጣ ነው ሞራሉ። ሃይማኖት አይደለም ያመጣልን። ከመጽሐፉ ተነስቶ ነው ሃይማኖት የመጣው። መጽሐፉ ወጥ ቢሆንና ከእግዚአብሔር የወረደ ቢሆን ኖሮ 45,000 ሃይማኖት ኢትዮጵያ ውስጥ ማነው ዓለም ላይ አንደርስም ነበር። ሁሉም ከዚህ የተነሳ የራሱን ምቾት እየያዘ ነው የሚሄደው። ገብቶሃል? ስለዚህ መጽሐፉም ሲነሳ ለእኔ ከሰው ሀሳብ የተነሳ ነው። ከሰው ሀሳብ። ስለዚህ ከሃይማኖትም ሰው ይቀድማል። መስቱ ምን ትያለሽ ካልከኝ ከሃይማኖት ሰው ይቀድማል። ከኦርቶዶክስ ሰው ይቀድማል። ከፕሮቴስታንት ሰው ይቀድማል። ከእስልምና ይሄ 40 ምናምን ሺህ ሃይማኖት የፈላው 48,000 ደርሷል። ምናምን ሺህ የደረሰ ሃይማኖት ከሰው የተነሳ ነው። ከሰው የተነሳ ነው። መጽሐፉንም ሰዎች ናቸው የጻፉት። በመንፈስ ቅዱስ ምሪት ተብሎ ድሮ ሰንዴይ ስኩል ላይ ስንማር ደህንነት ምናምን የተባለ ስንማር የነበረው ትምህርት ላይ እኔ አሁን ቁጭ ብዬ ለማን ነው የምታዝኙ ብትለኝ ለድሮ ማንነቴ በጣም አዝናለሁ። እንዴት ምስኪንና አማኝ እንደነበርኩ። እነኚህ 40 ምናምን ሰዎች እነማን ናቸው ብለን እንኳን አልጠየቅንም። አሁን ግን ቴክኖሎጂው ሄዷል። ተመራማሪዎች ብዙ ሄደው አንደኛው መጽሐፍ ቅዱስን ከጻፈው ሰዎች መካከል አንዱ ዊሊያም ሼክስፒር መሆኑን ደርሰንበታል። ያሳፍራል። ያልቅሻለሁ። ቅዱስ ነው ብዬ ስደባደብለት የነበረው መጽሐፍ ከሰው ሀሳብ ተነስቶ የተጻፈ መሆኑን ሳስብ ወንድሞቼን የጠላሁበት ከፕሮቴስታንት ውጭ አይጸድቅም ብዬ ያሰብኩባቸው ዘመኖች ያው ስፔሻሊ ደግሞ ሙሉ ወንጌል የኔን እኮ ነው የምነግርህ። ሙሉ ወንጌል ያልሆነ ሰው ቃለ ሕይወት ያለ ጴንጤ አይድንም ብዬ ማምን ሰው ነበርኩ። ሙሉ ወንጌል መሆን አለበት አንድ ሰው ለመዳን። ምክንያቱም ሙሉ ወንጌል ከሁሉ ትሻላለች ብዬ ገባ። ለደቀ መዝሙርነቴ እንኳን ለሙሉ ወንጌል የነበረ ሰው ነኝ እኔ። ከዛስ ኦርቶዶክስማ በቃ ጭራሹንም ሰልፍ ላይ ራሱ አትገባ። ለምን? ኢየሱስ ክርስቶስን እንደ ጌታ አድርጋ አትቀበልም ምናምን። አስተምሮን ካለማወቅ ከጥላቻ። ለምን? እዛ ደህንነት የሚያስተምረኝ ሰውዬ እኔን እንድሆን የምፈልገውን ስዕል አእምሮ ውስጥ ሲስል ብዬ ተቀብዬ ወንድሞቼን እስልምናን ፕሮቴስታንትም ሲቀጥል ከሙሉ ወንጌል ውጭ ያለው በሙሉ አይድንም። ይሄ ሁሉ ማን አመጣው ስትል ሰው። አሁን መጽሐፉ የምትከራከሩት በጋራ ያድናል አያድንም ከሰው ሀሳብ ነው ምናምን ሰዎች ያመጡብን ጣጣ ነው ይሄ ለኔ። አሁን እኮ ዛሬ ጋዲዝምን ከመጽሐፍ ቅዱስም ከቁርአንም እኔ አሁን መጽሐፍ እንግዲህ አሳትሜ ጨርሻለሁ። ሰሞኑን ፐብሊሽ አደርጋለሁ። እሱንም ማንበብ ከሱ ጥሩ ነገር ልትወስድ ትችላለህ። ትክክል ነህ አንተ። ጥሩ ነው። ሰዎችን ኢቲካሊ ያስኬዳል፣ ሰዎች በሞራል እንዲተዳደሩ ያደርጋል ለሚል ሀሳብ ከሆነ የተነሳው ለሰዎች ነው የሰራ ያለው ለእግዚአብሔር አይደለም። ማናችንም ለእግዚአብሔር ልንሰራ አንችልም። እኔ እንደውም ከዚህ በፊትም ተናግሬያለሁ። የትኛው ሃይማኖት ነው ትክክለኛ ነኝ? ሁሉም እንደዛ ነው የሚለው። 40 ምናምን ሺህ ሃይማኖት የኔ ትክክል ነው የሚለው። እንደዛ ከሆነ ለሰው ልጅ ከተወሰነ ሞት ማስዳን የሚችል ሰው እንዳይሞት ማድረግ የሚችል መድኃኒት ያለው ሃይማኖት የትኛው ነው? ሁላችንም እንወለዳለን፣ ቀናችንን ጠብቀን እንሞታለን። የትኛውም ሃይማኖት ብትሆን ከዚህ ትራፕ አታመልጥም። ሌላኛው ከሞቱ እንደውም ሞቱን ተወሽ። የኔ ሃይማኖት እኔ የመሰረትኩት ሃይማኖት እኔ እግዚአብሔር ጠበቃ ምናምን የሚባልበት ቤተክርስቲያን ውስጥ አንድም ቀን እግዚአብሔር ተገኝቶ አዎ እኔ እኮ እሱን ወደዋለሁ ያለለት የለም። በኢጓችን ውስጥ ነው የምንተዳደረው እንጂ። ክርስቶስ ምድር ላይ በነበረ ጊዜ ከተጻፉት መጽሐፍ እንግዲህ እሱም ገና እውነት ነው አይደለም ለእኔ በጣም ትልቅ የቤት ስራ ጥያቄ ሆኖብኛል፣ ውስብስብ ሆኖብኛል። እዚህ ምድር ላይ ሲመላለስ ሂዱና ወንጌልን ለዓለም ሰብካችሁ ደቀ መዛሙርት ያድርጓል። አሁን እኮ ያንኑ መጽሐፍ ይዞ ሰው ለራሱ ነው ደቀ መዝሙር የሚያፈራው። የፓስተር እንትና ነኝ ይልሃል፣ የእንትን ቸርች አባል ነኝ ይልሃል። ገብቶሃል? ኮንሴፕቱን ስናየው ራስ ወዳድነት ነው ውስጡ ያለው። ሴንተር የሚያደርገው ገንዘብ ነው እንጂ ሞራል አይደለም። እንጂ አሁን እዚህ ጋር ብሰርቅ እግዚአብሔር ነው መልአክ ልኮ የሚቀስፈኝ? ፖሊስ መጥቶ ነው አስሮ ህግ ቦታ የሚወስደኝ? በህግ መተዳደር ግድ ነው። ገብቶሃል? ከሞራል አንጻር ሴት ልጅ ቢኖርና ሴት ልጅ ብትደፈር ሲደፍራት እያየክ ብትደርስ አይ እኔ ፈራጅ አይደለሁም እግዚአብሔር እስኪመጣ ጠብቃለሁ ትላለህ? አትልም። ከቻልክ አንጀቱን ዘርግፈለት እጅን ለህግ ትሰጣለህ። ሄደህ አየህ፣ አትሊስት የምትሄደው ወደ ህግ ነው። በቃ ገድየዋለሁ እግዚአብሔር ይቅር ይለኛል ብለህ አትቀመጥም። ደም አለ እዛ ጋር። ገብቶሃል? ማለት ሎጂካል መሆን መቻል አለብን። በዚህ ሳምንት ሲንሸራሸር የነበረ አንድ ቪዲዮ በጣም ሾክ ያደረገኝ ለ24 ሰዓት ህግ ባይኖር ምን ታደርጋላችሁ ሲባል የጎረቤት ልጅ አለች የምሻፍድባት እደፍራታለሁ፣ ጌታን እሷንማ ደግማታለሁ ምናምን። 1,100,000 ከደረሰ በኋላ ነው ቪዲዮ የደረሰኝ። 80% ኮመንት ደፋሪ ነው። እኔ ዝም ብዬ እንትን ላለ ማለት ይሄ አግሬሲቭሊ እንደ መንጋው አብሮ ላለመሄድ ብዬ እንደዛ ያሉ ሰዎች ውስጥ ስገባ ግማሹ ነጠላ የለበሰ ነው፣ ግማሹ መጽሐፍ ቅዱስ ይዞ አደባባይ ላይ የሚል ነገር የለቀቀ ነው። ሃይማኖት ሴትን ልጅ ከመድፈር ካላተረፈ ምንድን ነው ጥቅሙ? ሃይማኖት ህግ ባይኖር ዙምራ እኮ የተሻለ ነው።
አሁን ከተማ ላይ ከሚንሸራሸር ሃይማኖትና ከሚጫጫው ሞንታርቦ በላይ እኮ ዙምራ ብንሄድ የወደቀ ወርቅ ማንም አያነሳም። እነኚህ ሰዎች ግን ሃይማኖት የላቸውም። እኛ የእግዚአብሔር ቤተ መቅደሶች ከተለያየ አካባቢ መጥተው በልባችን ነው እግዚአብሔር ያለው፣ እኛ የእግዚአብሔር ቤተ መቅደስ ነን ይላሉ። አይዋሹም፣ አይሰርቁም። እኔ ዙምራን በአካልም አግኝቻቸው አውቃለሁ። ከፈለጋችሁ ፎቶን ሼር አደርጋቸው አግኝቻቸዋለሁ። የሚገርሙ ሰው ናቸው። እሳቸው ማለት በቃ ፒላር መሆን ለሀገር ምሰሶ መሆን ይችላል። ብዙ ነገር አላቸው። አንተ እስላም ሁን፣ እሱ ፕሮቴስታንት ይሁን፣ እኔ ካቶሊክ ልሁን፣ እሱ ኦርቶዶክስ ይሁን፣ እሳቸው ጋር ምንም ልዩነት የለውም። ሰው ስለሆንክ በሰውነትህ ይወዱሃል፣ ያከብረዋል። ከሃይማኖት ወጥተው ግን እሴት ፈጥረው በሰላም እየገቡ እየወጡ አሁን እኛ ከዙምራ ማህበረሰብ ካልተማር ከምንም አንማርም። አንድ ሰው የሆነ ነገር ሆነ ብሎ በመንጋ ከሄደ ይሄ ጃንግል ጀጅመንት የሚባለው ነገር ካልቀረ እኛ መች ነው የምንሰለጥነው? እጃችን ላይ ያሉት ነገሮች በሙሉ እኛን ድራይቭ ካደረጉን እኔ በገንዘቤ የገዛሁት ነገር ሊገዛኝ ሊያስተዳድረኝ አይችልም ብዬ አምናለሁ። እንደዚህ ይዤ አሁን ይሄንን 500 ብር ነው የገዛሁት እና ይሄንን ይዤ አቅፌ ጌታ ሆይ ምናምን ልለው አልችልም። ለምን ኦልሬዲ ያ ገንዘብ ባይኖረኝ ያ ነገር ሊኖረኝ አይችልም ማለት ነው። ሶ አሁን አንተ ህግ አምጥቶ አንዳንዴ ባንተጣጠን ጥሩ ነው። ባንተጣጠን which is ሰዎች እንዲወዱን ከፈለግን ፕላትፎርማችንን መቀየር፣ ገጻችንን መቀየር አለ። እኔ ባይዘው ማንንም እንዲወደኝም ሲጀምር እንዲወዱኝም አልፈልግም፣ ማንንም እንዲወደኝም አልጠብቅም። ማንንም ቢጠላኝም ደግሞ ጉዳይ አይደለም። ምንም አላቀው ማያቀኝም አንተዋወቅም። ግን ምንድነው ትክክለኛው ነገር መስቱ ሐሳብሽ ከመጽሐፍ ቅዱስ አንፃር ካልከኝ መጽሐፍ ቅዱስን የምመዝነው ካመጣው ፍሬ አንፃር ነው። ቁርአን አንብቤ አላቅም። እንደነገርኩን የሙሉ ወንጌል ቸርች ልጅ ነበርኩ። ላምበረት ሙሉ ወንጌል ነው እድገቴ ሙሉ። ስንዴ እየሰጠች ምናምን ቤተሰቦቼን ሸዋሸዋ ሰርታን ያሳደገችኝ። ውለት አለብሽ ለምትሉ ገንዘቧ መመለስ እችላለሁ ብያለሁ። ሙሉ ወንጌል ስታሳድገኝ ግን የቃሊዮት ጴንጤ የሚተርፍ እስከማይመስለኝ ድረስ ማይንዴን አበላሽተዋለች። አንተን በሰውነት እንዳልቀበለ አድርጋኛለች። ኦርቶዶክስ ብትሆን ሰው አትመስለኝም። ምክንያቱም ኦልሬዲ ለሲኦል የተዘጋጀው ሙሽራ ነህ። ገብቶሃል? ርህራሄ የማያስተምር ፍቅር የማያስተምር እግዚአብሔርን በሙላቱና በልክነቱ ያላሳየ ሃይማኖት ለኔ ልክ አይደለም። ስነቃ ሲገባኝ ማለት ነው። ሲገባኝ አንድ ሰው ሙስሊም በመሆኑ ራሱ መመዘኔ ትክክል አይደለም። ሰውየው መመዘን ያለብኝ በሰውነቱ ነው። ነገርኩ። አትሊስት በዚህ ሰዓት ካሉ 40 ምናምን ሺህ ሃይማኖቶች ዙምራ ይበልጣል። በቃ አቀቅሎ ነው የሚበላቸው። ጀግና ነው። ምክንያቱም እዛ ሄደህ መደፈር የለም፣ እዛ የወንድ ስራ የሴት ስራ የለም፣ እዛ ሁሉም ሰው እኩል ነው። እዛ ሃይማኖት የለም፣ ግን ሞራልና ስብዕና አለ። አትዘረፍም፣ አትሰረቅም፣ አትገደልም። ይሄን አፕሪሼት ልናደርግ ይገባል። ሲቀብሩም ራሱ ሁለት ሰው ነው ምናምን ቀለል ነው የሚያደርጉት። የእግዚአብሔር ስርዓት ነው ብሎ ስለሚያምኑ ሁለት ሰው ምናምን ሄዶ ጥለው የሚመጡት አይለቀስም። ሌላው ይጋግራል፣ ያርሳል፣ ሄዶ ጥለው ነው የሚመጡት። እና እንትን እናርገው ካወራን እኔ ሁሌ እናገራለሁ፣ ለቪው አይደለም። አንድ ሰው ከዚህ ምን ይማራል ነው። አትሊስት የተሻለ ነገር ማውራት ካልቻል ባንገናኝ ነው ጥሩ። እኔ አሁን ደንግጬ ዝም ብዬ ስጠብቃቸው የነበረው ጋዲዝም ከዚህ በፊት ቁጭ ብለን እንግዲህ እዚች ወንበርና እዚች ወንበር ላይ ስናወራ ያልነገረንን ዛሬ ጭማሪ ያመጣው ነገር እንግዲህ ከአንድ ወር በኋላ ደግሞ ብጠራ ተጨማሪ ነገር ይዞልኝ። እሺ እሱን መልስልኝ። ምን መሰለህ ባለፈው ብዬሻለሁ ማለት ጋዲዝም ትልቅ አይዲዮሎጂ ነው። ስለዚህ በአጭር ሰዓት በአጭር ደቂቃ መመለስ እንደማልችል ለመጠቆም ሞክሬያለሁ። ባለፈው ተረተሽኛል አይደለ? ያ ማለት ስለ ቻክራ አወራሽ ማለት ስለ ሜዲቴሽን ካወራሽ ባለፈው ስለ ቻክራ እያወራሽ ነው። ሜዲቴሽን እና ቻክራ ተያያዥነት ስላላቸው ማለት ነው። ተረተሽኛል። ሌላው ምንድነው 36 ደረጃዎች ለምን በዙ? 7 ቻክራዎች የት አልገለጽክልኝም ነው። 5 ምሰሶዎች ባለፈው ብዬሻለሁ። 5 የጋዲዝም መሰረታዊ ምሰሶዎች የሚባሉ 5 ናቸው። ሌሎቹ በሙሉ ይሄንን 5 ምሰሶዎችን እንዲመጣ የሚፈለገው ውጤት ለማምጣት የሚያስችሉ አስተሳሰቦች እንጂ ምሰሶዎች አይደሉም። ተረተሽኛል አይደለ? ያ ማለት ምን ማለት ነው? የመጀመሪያው የጋዲዝም ዋና ምሰሶ እግዚአብሔርን ማወቅ፣ እግዚአብሔርን መውደድ፣ እግዚአብሔርን ማምለክ፣ እግዚአብሔርን ማገልገል ነው። በሁለተኛ ደረጃ ደግሞ ራስን ማወቅ ነው። ሰው ራሱን ማወቅ፣ ራሱን መውደድ፣ ራሱን ማሳደግ፣ ራሱን መንከባከብ ነው። ሶስተኛ ምሰሶ ቤተሰብህን መውደድ፣ ቤተሰብህን ማክበር፣ ቤተሰብህን ማገልገል፣ ቤተሰብህን መጠበቅ፣ ቤተሰብህን ማሳደግን ነው ሞር ፎከስ የሚያደርገው። አራተኛው ምሰሶ ማህበረሰብህን ነው። ቅድም እንዳልኩሽ ለምሳሌ ወንድሜ ሲል ነበር
እሱ ምናልባት ሃይማኖቱ ሌላ ሊሆን ይችላል። አንቺም ሌላ ልትሆኚ ትችያለሽ። እኔ በሃይማኖታቸው አልመለከታችሁም። ሰው ሃይማኖት የለኝም ላይኖርም እንዳትገምት። ኦኬ አልገምትም። በቃ ኦኬ ነፃ ሰው አጽድቄልሃለሁ። ዞሮ ዞሮ ግን እኔ ሰው በሃይማኖቱ ጄጅ አላደርገው። ተረተኛል አይደለም? ግድ የለም ሐሳብ በጋዲዝም እሳቤ አራተኛው የጋዲዝም ምሰሶ ማህበረሰብን መውደድ፣ ማህበረሰብህን ማገልገል፣ ማህበረሰብህን መጥቀም፣ ማህበረሰብህን መጠበቅ ነው። ያ ማለት ምን ማለት ነው? በሃይማኖቱም በብሔሩም በጾታውም በሌላውም ምንም አይነት ይህንን መሰረት ሳታደርግ ሰው በመሆኑ ብቻ የመውደድ የማክበርና የማገልገል ግዴታ አለብኝ። ተድላ ወንድሜ ነው። እንደ ወንድም ከሱ ጋር መወያየት፣ ከሱ ጋር መስራት፣ ከሱ ጋር መኖር፣ ከሱ ጋር መብላት መጠጣት ይኖርብኛል። ካንቺም ከሌሎችም እንደዛ። ስለዚህ አራተኛው ምሰሶ ይሄ ነው። አምስተኛው ምሰሶ ስለ ዓለም ስለ ተፈጥሮ ነው የሚያወራው የጋዲዝም ዶክትሪን። ስለዚህ በጋዲዝም እሳቤ ውስጥ የማይቀየረው ትልቁ አምስቱ ምሰሶዎች ናቸው። ባለፈውም ነግሬሻለሁ። ሌሎች ታዲያ ምንድናቸው ነው? ይሄኛው እንዲመጣ የሚፈለገው ውጤት ለማምጣት የሚያስችሉ ናቸው ነው። ያ ማለት 9ም በያቸው 9 በደንብ ተንትነሽ 36ም አድርሻቸው ሌላም አድርሹ። በመሰረቱ ጋዲዝም ከሁሉም የሚማር አይዲዮሎጂ ነው ብዬሻለሁ። ይሄ ማለት ምን ማለት ነው? መሰረታዊ ምሰሶዎች ነው ሊቀይር የማይችለው እንጂ 36ቱ ዋና የዚህ አስተምሮ አካል ናቸው። ስለዚህ ልታሻሻያቸው የምትችሉ ነገሮች ናቸው እነዚህ። አምስቱ ምሰሶዎች ግን ዋና ፒላር ነው። ስለዚህ እኮ በቃ ጋዲዝም አሁን ሰዎቹ ትክክል ናቸው። ኮመንት ላይ ይሄ ነገር ፍልስፍና ሳይሆን ሃይማኖት ነው ያሉበት ምክንያት ከዚህ አንጻር ነው ማለት ነው። ስለዚህ በቃ ቸርች ይኖራል እንንጣ። እንግዲህ ምን አለ መሰለሽ እኔ ረጋ ብዬ ላውራህና እንደው ጨርስ ነገር አይመስልም። አያልቅማ ማያልቅ ነገር ማያልቅ ምንም እኮ ትርጉም ስለሌለው እኮ ነው። የእውነት እኮ ነው ነገር ለምን ትሰቃያለህ? አንተ ጋር እዚህ ላይ አንድ ነገር ግድ የለም። ቆይ አሁን ልይዝ እኔም ያዘኝ አሁን እንደ ቅድም አላሳልፍም። እንደፈለክ አድርገህ ችግር የለም። አሁን አላሳልፍም። ያዘኛው አይጠቅምም። አየህ ይሄ ነው ጎጂ ሀገር እየጎዳ ያለ ትውልድ እየጎዳ ያለ ያሳሰብ ኖ ይኸውልህ አንተ ስትጎዳ እኮ ነው ሀገር ተጎዳ ማለት ነው። አንተ ብቻ ነው አሁን የተጎዳው እዚህ። እኔ አልጎዳም። እኔ እግዚአብሔር ይመስገን አልጎዳም። ቆይ አስጨርሰኝ። እግዚአብሔር ይመለካል ብሏል። ቆይ ውይይቱን እንድናሳምር አሁን ይኸውልህ ተድላ ወዳጄ እኔ አሁን እንደ ወዳጄ ነው ማይ። ስለዚህ እንትን አትበል ማለት ይሄ አይጠቅምም። አትፈርጅ፣ ቀድመህ አትፈርጅ። በቃ የኔ አሳሰብ አንድ ትልቁ ባህሪ ምን መሰለ፣ ከተድላ አንድ የሚጠቅመኝ ነገር ይኖራል ብዬ ነው የማምነው። 10 የማይጠቅም ነገር ሊኖር ይችላል። ከመቶ ባስብ ካንተ 10 የሚጠቅም ነገር አላጣም። 10ን ነው ካንተ መውሰድ የምፈልገው። ከእህቴም እንደዛ 100 ነገር ቢደረደርና 99ኙ ማልፈልገው ቢሆን 1% ግን እሷ ጋር ለኔ የሚጠቅም ነገር ይኖራል። ተረተኛል አይደለ? እኔ አላውራ ይቅርብኝ። እኔ ጥያቄ ልጠይቀው። አይደለም እንድታወራ ነው የምፈቅድልህ። ማያልቅ ነገር ውስጥ ነው የገባው። እግዚአብሔር አምልኩኝ አገልግሉኝ ብለሃል። ቆይ አንዷል 5 ምሰሶዎች እናውራቸው። ችግር የለም 5 ምሰሶዎች እናውራ። ሌላው ይቅር። ቅድም የጠየቀች እንኳን አልመለስኩም። ግድ የለም። የሷ ሳልመልስ አልሄድም። ሃይማኖት ስለ ፕሮቴስታንት ስለምናም ብዙ በኋላ እሷ የራሷን ሐሳብ ነው ያስቀመጠችው። ግድ የለም ውይይቱ እንዲያምር እኔ እድል ሰጠኝ። ግድ የለም ውይይቱ እንዲያምር እሷ የራሷን ሐሳብ ነው የገለጸችው። መብቷ ነው። 5 ምሰሶዎች እናውራ። እግዚአብሔር ማምለክ ማገልገል ብለሃል። በምንድን ነው እግዚአብሔር የምናገለግለው? እንዴት ነው የምናመልከው? አሁን አንተ መጀመሪያ ተው ስለኔ ተው። ጥያቄ ልጠይቅ። ለአንተ አይደለ መልስ የምሰጠው? እግዚአብሔር የት ቦታ ነው አገልግሉኝ አምልኩኝ ያለው? እሱን መልስ። 5 ምሰሶች እናውራ። አዳምጠኝ መጀመሪያ አዳምጠኝ እንድመልስልህ። እስኪ አዳምጠኝ። ማዳመጥ ቻል። አትጎዳም። አዳምጠኝ። አልጎዳም። ይችላል የሚደመጥ ነገር መጀመሪያ አንተ እግዚአብሔር የት ነው የሚመለከው ብለህ ከመጠየቅ በፊት እግዚአብሔር የሚመለክ አምላክ መሆኑ የእግዚአብሔር ቤት ቅዱሳት አብያተ ክርስቲያናት መስጊዶች ያሉ መሆኑ ማመን ይጠበቅብሃል። መጀመሪያ የት ነው የሚመለከው? እንዴት ነው የሚመለከው? እንዴት ነው የሚጸለየው ብለህ ከመጠየቅ በፊት እሱ ከማስረዳት ይልቅ ለአንተ የሚሻለኝ አንተ በእነዚህ ማመን አለብህ የሚለው ነጥብ። በቃ ላላመነ ሰው ደግሞ ማብራሪያ አያስፈልገውም። መጀመሪያ አንተ ሳታምንበት ለምንድን ነው ማብራሪያ ያመጣው? ቴንኪው። አሁን ቆንጆ መጣ። አሁን እግዚአብሔር የሚለው ፈጣሪ አይደል በሚለው የምትይዘው አንተ አታምንበትም። ኖ እኔ ስለ እግዚአብሔር ለምን አለመንም ማን የምጠይቅህን ጥያቄ መልስ። መጀመሪያ እኮ እንድመልስልህ ታምነዋለህ አታምንም? በእግዚአብሔር እኔም ማምነው እግዚአብሔር እኔ የምክደው እግዚአብሔር ከሆነ ከሁለቱ ውጭ ነው። ቆይ ተረጋጋ። ጥያቄ ጠይቀኝ። እኔ እኮ አንድ ሁለት ሳልን ነው የምመልስልህ። እኔም ማምነው እግዚአብሔር ከኔ ያንሳል፣ እኔ የምክደው እግዚአብሔር ከኔ ያንሳል።
ይሄ እውነተኛው አምላክ አባት ደጋግሜ እያልኩህ እኮ ነው፣ እያወራሁ ነው። ታምናለህ አታምናለህ? ማመን የጥርጣሬ ምንጭ ስለሆነ ይሄ እውነተኛው አምላክ አባት ፈጣሪ በማንም አይገለገልም፣ በማንም አይመለክም። መስጊድም ውስጥም የለም፣ ኦርቶዶክስ ውስጥም የለም፣ ቤተክርስቲያንም ውስጥ የለም። ስለኔ ነው የምጠይቅህ እኮ እያወራሁልህ እኮ ነው። ያ እውነተኛው አባት አምልኩኝም አላለም፣ አገልግሉኝም አላለም። ሃይማኖት ቤት ያለው እግዚአብሔር ግን እሱ ስድ ነው፣ አምባገነን ነው፣ ባለጌ ነው። እሱ አምልኩኝ ይላል፣ አስራት አምጡ ይላል፣ ያስፈራራል፣ ስገዱልኝ ይላል፣ ዘምሩልኝ ይላል። ካልዘመርክለት ይቆጣል። ይሄኛው እውነተኛው አባት ግን በመተንፈስ በማየት በመብላት በመጠጣት በመውተሙና በመወለድ ያለው ሴትና ወንድ ተኝቶ ዘር የሚያመጣው እሱ ማንንም አስመልኮ አያውቅም። የትም አካልም የለውም፣ ለማንም ብሎ አያውቅም። የእያንዳንዱ ሰው ፍልስፍና ልክ አንተ ጋዲዝም እንዳልከው ብሉይ ኪዳንን በለው አዲስ ኪዳንን በለው እስልምናን በለው የትኛውም ሃይማኖት ከጭንቀት ከፍርሃት የመነጡ እውቀቶች እንጂ በጭራሽ ይሄ በመፍጠር በመውለድ ውስጥ የለም። አንተ እግዚአብሔር አገልግለኝ ካልክ መጽሐፍ ቅዱስ ነው ሊጠቅስልህ የሚችለው። ቅድም ቤተክርስቲያን አለ። ቤተክርስቲያን ብሎኬት ነው። ቸርች ያንተ ሙሉ ወንጌል ከብሎኬትና ከሲሚንቶ ነው የተሰራው። ከዛ የሆነ ጣውላ ይቀርጋል የሚለፈልፍ ሰው አለ። የእግዚአብሔር ቤት ነው። እሱ የእግዚአብሔር ቤት ከሆነ ቆይ ንገር ከሰው የተሰራ ቆይ። ለዚህ ነው አሁን እኔ የምመስል ለምነካካህ በደንብ ሐሳብህ እንድትገልጥ ነው። አሁን ሰዎች እንዲያውቁ ነው። አሁን አንተ ቆይ ሙሉ ወንጌል የእግዚአብሔር ቤት ከሆነ እኔ እሱን እግዚአብሔር አላቀውም፣ አያቀኝም፣ አቅመቢስ ነው፣ ከኔ ያንሳል፣ እኔ የምቀበለው እኔ የምጥለው። ብሎኬትና ሲሚንቶ የእግዚአብሔር ቤት አይደለም። የእግዚአብሔር ቤት እግዚአብሔር የሚገለጠው በዚህ ቅዱስ አካል ነው። በዚህ ቅዱስ መጽሐፍ በዚህ ቅዱስ አካል ይሄ የእግዚአብሔር ቤት ማደሪያው መገለጫው በፍጥረት ስርዓት ነው። በእባቡ በውሻው በውሃው በዝናቡ በፀሐዩ የሚገለጠው ራሱ እግዚአብሔር ነው። በወንዙ በምኑ ያለው የሚያፈራው የሚገለው የሚያነሳው። በብሎኬት ውስጥ ያለው ቀባዣሪ ሰው እና አንድ መጽሐፍ የሚለፈልፉ የሚጮሁ ሰዎች አሉ። ውሻ ማለት ነው የሚሉ ግራና ቀኝ ነው። ምንም ለዚህ ዓለም ውጤት የማያመጡ ማለት ነው። እናንተም ያለን ችግር ላይ ሌላ መፍትሄ ይዘህ ብትመጣ እኔንም አንተንም ነፃ የሚያወጣ ቆይ ወዳጄ ግድ የለህም ተሸንፈህ አይደለም የምታዳምጥ ችግር የለውም። እኔንም አንተንም ነፃ የሚያወጣ እሷንም ሁላችንም ወደ አንድ የሚያመጣ ቅድም እሷ አስታብራራለህ ልብህ ይነካል ብዬ ነበር። ሃይማኖት እኔ ከዚህ በፊት ነግሬያለሁ። የደሴ ልጅ ነኝ። ጎረቤቴ ስለነበረች መካነ ስቅለበለበ እግረ መንገዴ ሳልፍ ገብቼ ጌታን ተቀበልኩ። የተቀበልኩ ቀን እንዳንተ አይደለም ነው 34 ዓመት ዝም ብዬ ከሜዳን ማወራ እንዳይመስልህ። በጣም ዲሲፕሊን ያለኝ ስርዓት ያለኝ በህግና ስርዓት ማምን ስልጡን ዜጋ ነኝ። ድንገት በጌታን ተቀብዬ ቤተሰቦች ጋር ጠብ ነው የጀመርኩት። ጠብ ነው የሚጀምረው ሃይማኖተኛ ስትሆን እንኳን ሊያመጣልህ አባቴን ሂጂ ወላጆች ወንድሞቼን ሂጂ ሲኦል ነው የምትገቢያት አልኩ። እግዚአብሔር ሰው የሚጠብስበት ቤት አለ ብለው ነግረውኝ ፍርሃት ነው። ከፍርሃት ለመዳን ነው ከሲኦል ለመዳን ነው የገባሁት። ሲኦል አለመኖርን ቢያቅ ማን ምን ነው ያምናል? ሁለተኛ ይሄን መጽሐፍ እንደው ዝም ብለህ ስታዩ ብሉይ ኪዳን አዲስ ኪዳን ትንንሽ ጽድት ያሉ ፍልስፍናዎች አሉ። ወዳጃችን ደግሞ አለ ቅዱስ ክርስቶስ አለ። የሱን ህይወት አውጥተህ ብሉይ ኪዳንን ስታወጣው አሁን ይሄን እግዚአብሔር ብለህ ለመቀበል አቅም ታገኛለህ? እንደው የኢዮብን ታሪክ ብንወስድ የኢዮብን ታሪክ ብንወስድ በኢዮብ እግዚአብሔር ተወራርዶ ነበር ይላል። ያን ሁሉ ስቃይ በላዩ ላይ እንዲወርድ ቁስል በቁስል አድርጎ ይሄ ነፍሰ በላም ባገነን የሆነ እኮ እግዚአብሔር እኮ ነው እዚህ መጽሐፍ ውስጥ ያለው። እንዴት በኔ ይወራረዳል? ሰይጣንና ራሳቸው እግር ኳስ ነው እንዴ? ራሳቸው አይጫወቱም እንዴ? ኳስ ከፈለጉ ሰይጣንና እግዚአብሔር ተወራረዱ ይላል። አቆሳስሎ እንደዛ አድርጎ ምንድነው ቁማር ነው እንዴ? እንዲህ አይነት እግዚአብሔር ብሎ ለመቀበል እንደው አንተ ልብህስ እንዴት ይፈቅዳል? ይሄን ቅዱስ ሳይሆን እኔ መንግስት ብሆን እንዳው ዛሬ በይፋ ነው የምናገረው። እኔ አንድ የነገሩ ስለቦታ በመንግስት በሆነ እኔ የመንግስት የመሆን እድል ቢያጋጥመኝ የመጀመሪያ ስራዬ የሃይማኖት ተቋም ነበር ማፈርሰው። የኔ የመጀመሪያ ስራ። ከዛ የሰለጠነ ህግ ምልህ ብዙ ወደ ፖለቲካ እንዳታስገባም ብዬ ነው። የሰለጠነ ህግ ማለት ከመሪው ጀምሮ ሶሻሊስት ማለት ነው። አንተ ሶሻሊስት እና ኦርቶዶክስ አንድ አይነት ነው። አንተ ልዩነት የለም። ሶሻሊስት፣ ኦርቶዶክስ፣ ጴንጤ ምናምን ማለት አንድ አይነት ነው። ሁሉም እውቀት ነው። ህግ ስለ ህግ ሳወራ የሰለጠነ ህግ ከመሪው ጀምሮ እስከ ታችኛው ሊስትሮ ድረስ ሁሉንም የሚገዛ የሚያስተዳድር ሁላችን የምንፈራው የምናከብረው ህግ የሰለጠነ ማለት ይሄ ነው። የሰለጠነ ህግ ዜጋውም ስነ ስርዓት አለው። አሜሪካና ግን ተንፈስ ብትል ወገበ ዛላህን ነው የሚያነቃቁ። በኤሌክትሪክ ነው የሚገርፉ። እንደኛ ሀገር በጅራፍ እንደውም አይደለም። ኢትዮጵያም እኮ እንደሱ ነው። ቾዝኒ አሁን ስለዚህ አሁንኛ ወደዛ እንዳይገባ ነው። አላቅም ቆይ ይከበራል። ህግ አይ ሳይሆን ህግ ያከብራል። ግድ የለህም አይቅጣቱ ቆይ ህግ የሚያከብር ከሆነ አሁን ማን ነው ስምህ? አርያዬ ወዳጄ ወንድምህ ነኝ። ስለዚህ ህግ ይኸውልህ ፍሬ ላይ ትኩረት አድርግ። ፍሬ ላይ ትኩረት ካደረግ ከቅዠታችን ሁላችን እንወጣለን።
አሁን ያለው ፍሬ ተጨባጭ ፍሬ ምንድነው ስትል ባንድም በሌላ መንገድ ህግ አለ አይደል? አሁን መሪ አለን፣ ፖሊስ አለን፣ ምን አለን? ለምንድነው ሁሉም ለዛ ደግሞ ህግ ስርዓት ተገዝቶ በምርጫ ወደ ቀጣይ የማይሄደው? ሁሉም ፍላጎት ስልጣን ብቻ ስለሆነ ነው። ለፍትህ ለዲሞክራሲ አይደለም ሰው የሚከራከረው። ወደዛ እንግባኛ ጉዳያችን ስላልሆነ የሰለጠነ ህግ የምትለው ግን ትሰመርበት። ሁላችንን የሚገዛ ሁላችን የምናከብረው ሁላችን የምንፈራው መሪውንም የሚያቆም እኔንም የሚያቆም እኛም ደግሞ ስርዓት አድርገን የምንኖርበት እንጂ አሁን ጠራለ አለ ችግር አለ ማውራት አልፈልግም። ለዛ ማውራት ፖለቲከኛ ሰው ነው። ፖለቲከኛ ከሆንኩ አድምጬ አወራለሁ፣ በዛ ጉዳይ እነጋገራለሁ። አሁን እኛ ሁል ጊዜ ስናወራ የሰው ዓለምና የእግዚአብሔር ዓለም አንቀላቅል። የእግዚአብሔርን ዓለም ከቀላቀል የኛ እጅ ከገባበት አልጫ ይላል። የሰው ዓለም ደግሞ ችግር ይፈጥራል። ለምሳሌ አንተ ታውቃለህ ኤርትራ እኮ የዛሬ 34 ዓመት የኛ አካል ነበረች አይደል? መሬቱ ተቆርሷል? አልተቆረሰም። ህዝቡ መብላት መጠጣት መተንፈስ አቁሟል? አላቆመም። አስተሳሰብ ሻዕቢያ የሚባል አስተሳሰብ ነው። ባንዲራ የራሱ ባንዲራ ይዞ የራሱ አስተሳሰብ ይዞ ራሱ የሆነ ሀገር መሰረትኩ ያለው ሽንገላ ነው፣ ውሸት ነው፣ ድንቁርና ነው። ሁሉንም ግን በአንድ አድርጎ የሚገዛ አስተሳሰብስ ማን ነው ማምጣት የሚችለው? የለም እንደዛ የሚያመጣ ሃይማኖት አያመጣም። የኤርትራ ኦርቶዶክስ የኢትዮጵያ ኦርቶዶክስ ለሁለት ተከፍለዋል። ስለዚህ ፍሬው የሚያሳየን እየተባላን ነው፣ እየተጨፋጨፍን ነው፣ እየተገዳደልን ነው፣ እየተዘራረፍን ነው፣ ዋሽተን እየበላን ነው። ሙሰኛ ሰጪ ሙሰኛ ተቀባይ ሁሉም ሃይማኖት ነው። ስለዚህ አንተ ከፍሬ አንጻር ላቆም ስላልፈለኩ ችግር የለም ወዳጅ አመሰግናለሁ። አይገባም ላደምጥ ይገባኛል። አዎ እውነቴን ነው። ትልቁ ባህል መሆን ያለበት እሱ ነው። በቃ ቅድም እንዳልኩ ነው። አንተ ምንም ብታወራኔ የተድላ ሐሳብ አይጠቅምም ማለት ይሄ በጣም ትልቅ ድንቁርና ማለት ይሄ ነው። በነገራችን ጠቃሚ ነህ። በቃ እግዚአብሔር ጠቃሚ አድርጎ ፈጥሯል። ምንም ይሁን ምንም አቋም በቃ የፈለከውን አቋም አራምድ። ጋዲዝም አንድ ሌት የሚያደርገው አቋም ይሄ ነው። ምንም መያዝ መብትህ ነው። እግዚአብሔር የሰጠ መብት ነው። ሰው የሰጠ አይደለም። ሰው ሊነሳ ሊሰጥ አይችልም። ነገር ግን ወደ ዋናው ነጥብ ልሂድ። ሐሳብ ያንተ ሐሳብ ነው። የኔ ሐሳብ ደግሞ የኔ ሐሳብ ነው። የሌሎች ሐሳብ የሌሎች እኔ እዚህ አንዱንም የሃይማኖት ተቋም ወክዬ አልቆምም። ጋዲዝም ወክዬ ግን እቆማለሁ። ጋዲዝም የኔ አስተሳሰብ የኔ አስተምሮ የግሌ የህይወት መመሪያ ስለሆነ ሌሎች ሊከተለው ይችላል። ይከተለው አይከተልም እሱ እኔ ቦታ የለኝም። አንተ በዚህ እንመራለሁ። yes you are right። በቃ ይሄ ነው ተረተኛ 36 ደረጃዎች ብተነትንልህ ምናልባት ጊዜው ስለማይበቃን እንጂ እዚሁ ሰፊ ትምህርት ነው ያለው። በኋላ በርግጥ አንድ ሁለት ጠቆመን አንድ ለምሳሌ ማጋራት የሚላል ማጋራት ምን መሰለ እኔ ለኔ ጠቃሚ የሆነው ነገር ለኔ የጠቀመኝ ነገር ለወንድሜ ለተድላ ማካፈል መስጠት ጥሩ ሴት ነው። ሃይማኖት እኮ ነው ታዲያ ወንጌል አሁን አንተ ጋር ችግር ያለው ምን መሰለ አንተ ጋር ያለው ምን መሰለ ተድላ ወንድሜ ይሄ ነፃ ሆነ ሐሳብን የመግለጽ አካሄድ በጣም ወድጄዋለሁ። ለምን ለብዙዎች ታነቃለህ። በቃ ይሄ ለምን ተወደኛለህ? ነፃነትን ስለሚገባን መውደድ ካለ ጥላቻ አለ። መውደድም ጥላቻም ሁለቱም እንግዲህ እሱ ያንተ ይኸውልህ አሁን አትውሰደኝ ሐሳብ ቅድም ምን ብያለሁ? ጸጥ ብያለሁ አስጨርሻለሁ። ዝም ብያ እሱን ልመድ። አንዱ ካንተ ጋር ማየት ብችል እሱ በጣም አሪፍ ነው። መቼም አለምድም ግን እንዳትሰሳ አይ ልመድ ያን ከለመድኩኝ እኮ እንደ ድሮ ንፍዘዝ ነው አይደለም። አትፍዘዝ ምትፈዘው መቼም ከምን ተነስተ መሰለ ዲሲፕሊን መደማመጥ ምናምን ብሎ ያለሙ የሸነገለው ሽንገላለ ጣልቃ እየገባ ሐሳብን ግለጽ ችግር የለም። አስጨርሰኝ ጣልቃ አትግባ። በቃ አድምጥ። ይኸውልህ የጆሮ ሁለት ጆሮ የተፈቀደልህ እንድታደምጥበት ነው። አንድ አፍ የተሰጠህ ደግሞ እንድትናገርበት ነው። ያ ማለት ብዙ አድምጥ ትንሽ ተናገር ነው። እኔ ብዙ እናገራለሁ ብዙ አንተ አሁን አንድ ችግር ያለው ሁለት ጆሮዎች አንድ አድርገህ አይ አሪያ አፍ ሁለት አድርገዋል። ቀንሶስ ሰላው ዳጅ ነሱ ማለት አይደለ? ስለዚህ በተቻለ መጠን ለማድመጥ ሞክር። በጣም ከምን ነው ነገር። እሺ ቀጥል። ከ36 ሁለት አንድ ማጋራት ብለሃል። ማጋራት ብያለሁ። ተረተኛላ ማጋራት ማለት ያለህን ጠቃሚ ነገር ነው። ሶሻል ሚዲያ ስትጠቀም አንተ ሌሎች ለመጥቀም ብለህ ነው አንተን ለመጥቀም ነው። እየበጠበጥኩ ነው። አይቶ እሱ እውነቱን እኮ ነው ማወራው። ዞሮ መበጥበጥም ጥቅም ነው ብለህ ነው። እሱ ነው። እኔ እየበጠበጥኩ ዞሮ እየጠቀምክ ነው ብለህ ነው የምታምነው አንተ። ነው እየበጠበጥኩ መበጥበጥ ከሆነ እኮ መበጥበጡ ጥቅም ይሰጠኛል ብለህ አስበሃል። ጥቅም ይሰጣል ብለህ ነው። እሺ ለሌሎች ምንም እንዳልሆነ ምንም እንደሆነ ቆይ አሁን አንተ መበጥበጥ እንበለውና
የመበጥበጥህ ዋና ዓላማ ምንድነው? ማለት ምን እንዲመጣ ፈልገህ ነው? ግን እሱ ከማለት በፊት ግን ወደ ሐሳብ ሄደን እሺ ቅዱሳት መጻሕፍት አትኮንን ሙሉ ለሙሉ በቃ አይጠቅምህም። ለምን በላይ አንተ ይኸውልህ ከአይሁዶችም ይምጣ ከአረቦችም ይምጣ ከአውሮፓውያንም ይምጣ ሐሳቡ ምንም ይሁን ምንም ከዘሙራም ይምጣ ካስፈለገ ማለት ነው። ዙምራ አይጽፉም ይሁን ችግር የለውም ይጻፉ ችግር የለውም። ይኸውልህ ከየትም ይምጣ ካንተ ከተድላም ይምጣ ዋና ነገር ማየት ያለብህ እዚህ ሐሳብ ላይ ለኔ የሚጠቅም ነገር አለው የለውም ነው። በቃ እሱ የሚጠቅም ነገር የለም። በቃ ከሌለው ቶና አንተ ይጠቅማል የምትለው ሐሳብ በደንብ ስርዓት ባለው መንገድ ልክ እንደ ጋዲዝም ስርዓት ባለው መንገድ አደራጅተህ አምጣና አስተዋውቅ። ይሄ ይጠቅማል የምለው የኔ ዓላማ የኔ ፍልስፍና የኔ አመለካከት ይሄ ነው ብለህ አቅርብ። ይህንን ሳታቀርብ ግን ሁሉንም ማፍረስ ላይ ከተያዝከው ለምሳሌ እዚህ ቤት ስራ እየሰራ ነው እየኖርሽ ነው እህቴ ይሄ ቤት ማፍረስ ላይ ብቻ ካተኮርክ የት ሊኖሩ ነው እነሱ? ምንድነው ግን ማድረግ ያለብህ? ይሄ ቤት ማፍረስ አለብኝ ብለህ የምታምን ከሆነ ከዚህ ቤት የተሻለ ቤት ለመስራት መጀመሪያ ዝግጅት አድርግ። የተሻለ ቤት ሰርተህ እነዚህ በቀጥታ ወደዛ ቤት ካስተላለፍክ በኋላ ያኔ ብታፈርሰው ይሄ ቤት ጥሩ ነው። አስጨርሰኝ እሱ የፈለከውን ይኸውልህ የኔ ሐሳብ ልንገር የፈለከውን አመለካከት መያዝ ትችላለህ። በጋዲዝም አቋም ላይ ተረተኛል አይደል? የፈለከውን መጻፍም ትችላለህ፣ የፈለከውን መስበክም ትችላለህ፣ የፈለከውን ማውራትም ትችላለህ። አንድ ነገር ግን ማድረግ አትችልም። ተረተኛል አይደል? ማስቆም አትችልም። አሁን አራያ ማንም የፈለገ ቢል አራያ አከናውነዋለሁ አሳካዋለሁ ብለ ያሰበውን ያቀደውን እቅድ እንዳያሳካ ማንም ማድረግ አይችልም። ለምን? ሰው ያስባል እግዚአብሔር ያከናውናል ይላል። የኔ ዋና አንደኛው ምሰሶ እግዚአብሔር ነው ብያለሁ አይደለ? እኔ በእግዚአብሔር ላይ ከተደገፍኩ እግዚአብሔር ያከናውናል። ቅድም ምን ብለህ ነበር? ኢትዮጵያ አንድ ነገር ብትሆን እግዚአብሔር አያድናትም? ኖ እግዚአብሔር ነው የሚያድነው። እኔ የሚያድነኝ የሚጠብቀኝ የሚታደገኝ የፈጠረኝ አምላክ እግዚአብሔር ነው። እናቴ ማፀን ውስጥ እያለሁ ፈጥሮ ያዘጋጀኝ ያሳደገኝ እሱ ነው። እዚህ ዓለም ያመጣኝም እሱ ነው። ከዚህኛው ዓለም ወደዛኛው ዓለም የሚወስደኝም እሱ ነው። ተረተኛል አይደለ? ስለዚህ አንድ ያንተ አቋም ነው፣ የኔ አቋም ደግሞ የኔ አቋም ነው። ጋዲዝም አንተ ብትፈልግ ልትቀበለው ትችላለህ፣ ብትፈልግ ላትቀበለው ትችላለህ። ተቀበለኝ ብዬ ላስገድድ አልችልም። በማስገደድ ሂደት ውስጥም እኔ የምጠቀመው ጥቅም የለም። እግዚአብሔር ይመስገን እጃለኝ እግራኝልኝ ሰርቼ የምኖር ሰው ነኝ። እና በአጭሩ ምን ልፈልጌ ነው? ሁሉንም አውግዛ አትነሳ። ከሁሉም ጠቃሚ ነገር አለ ብለህ ተነሳ።